ምን ባዜምልሽ ነው የልብ የሚደርሰው አንቺ ያገር አድባር የጀግኖች እናት ስስት የዋ ጎንደር የኔ መሰረት ገዳሙ 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 የዋ ገዳሙ እስኪ ባርባራቱ በጎንደር ልማድ ሌላ ምን አብታላ ያንተን የሚያክል ምን ያደርግልኛል ወርቅ አልማዝ ተገራው ጎንደር ላይ ወሰዱ ሁሉን ከታደለው እንኳን ካንቺ ርቄ ናፍቆት ተጨመረው ካንቺው ነው አዳሮ ልቤ ዝሮ ዝሮ ቢወለድም ጀግናን ቢወለድም ጎበዝ ጎንደር አይደለም ወይ ጠላት የሚያናዝዝ አጥንቴም ስጋዬም ያስትንፋሴ ጎንደር ናፍቆትሽ አየለን ከአንጀትሽ ላይ ልደር ያደርገኛል ሳልጠራሽ ከዋልኩኝ ጎንደር መቼ ነጋለኛል ያደርገኛል አረሳሽም ጎንደር ናፍቆት የፋረደኝ እናቴ ሁነሽ ነው የሚያንሰፈስፈኝ ወልቃይት ጠገዴን መተማ ሁመራ ይናፍቃል ደባርቅ የጀግኖች ጎራ ጎርጎራ ፎገራን አርማጭሆ ዳንሻ ከተኮሰ የማይሰጥ የወንዶች ማርከሻ ከተኮሰ የማይሰጥ የወንዶች ማርከሻ ገዳዬ የኔ ነህ ውብ አንተን እያለችኝ እናቴ ናሁን ትለኛለች ጎንደር ላይ በሞቴ ጋይንትና ታቦር ወገራ ዳማት እምልበታለሁ እንደ እናት አባት ገዳዬ ገዳዬን ገዳዬ 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 ገዳዬን ገዳዬ ገዳዬ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን። ይህ ቆይታ ከአምለሰት ጋር ነው። የዛሬ ልዩ የጥምቀት በዓል ፕሮግራማችን እንግዶቻችን አድርገን የጋበዝናቸው እጅግ በጣም ተወዳጅ የሆኑ የባህል ሙዚቀኞች ድምፃዊት በአምላክ ጌትነትን፣ ድምፃዊ ቴዎድሮስ ሳሙኤልንና አዝማሪ እርጥብ አገኘሁን ነው። እንግዲህ በዓልን እንደዚህ ሞቅ ደመቅ ባለ ሁኔታ ከፍተናል ጀምረናል። እንግዲህ ፕሮግራማችንን ከመጀመራችን በፊት ሁላችንም ራሳችን እናስተዋውቅ። ካንቺን ጀምር በአምላክ ሌዲስ ፈርስት። አዎ ሌዲስ ፈርስት። ምስክራለሁ። በቅድሚያ እንኳን አደረሳችሁ ብያለሁ። ድምፃዊ በአምላክ ጌትነት ነኝ። በምን ሙዚቃ ነው የሚያውቁሽ? እንደው የአራታችን ስራ ነው ሞድሽ ጎንደር በጣም ከዛ ቀጥሎ ደግሞ ጎጃሜ ተብዬ ጎጃሜ ተብዬ ከዛ ቀጥሎ ደግሞ ወርቀ ዘባውን ቆንጆ የተወዳጅ ሙዚቃ ሆኗል። አዲስ ቀድሞ ተጋብዥን ነው እሱን አስብሻለሁ ልጠራሽ። አዎ በእውነት በጣም ማኪያ ወይት ብዙ ሰው ጓጉቶ የሚጠብቀው ይመስለኛል። እውነት ነው። እናመሰግናለን። እርጥብስ በመጀመሪያ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ያው እኔም ማሲንቆ ተጫዋችና አዝማሪ እርጥብ አገኘሁ እባላለሁ። ስለዚህ በዓልን ከአምለሰት ጋር ጥሩ አድርገን እናሳልፋለን። ቴዎድሮስስ? ድምፃዊ ቴዎድሮስ ሳሙኤል እባላለሁ። ከሞድሽ ጎንደር ጀምሮ ነው እንግዲህ በደንብ ወደ ህዝብም የመጣ ነው። ከዛ በኋላም ሌላም ደግሞ የወሎ ቤት አማራ አይዋ የሚል ስራም ሰርተን ለህዝብ አድርሰናል። ሌላም የጎጃም ዘፈን ሰርተናል በጋራ። ከዛ ውጭ ደግሞ አሁን ለጥምቀት በዓል ደግሞ ጎንደርን በናፍቆት የተሰኘ ጎንደርን በናፍቆት ደስ የሚል የምንወደው ስራ በዚህ 2 ቀን ውስጥ ለቀናል። በሚጋን የሰራ ነው ለሁለት። ቀድመ ልቀቅልን ለኛ እባክህ ጎንደርን በናፍቆት እስቲ። እሺ
ሀገሬን በናፍቆት እናቴን በናፍቆት ጎንደርን በናፍቆት ሳላያት እንዳልሞት ስሟ ከአልማዝ የከበረ ስሟ ከወርቅ የነጠረ ስሟ ሰርክ አዲስ ነች ጎንደር ጭራሽ ለሷ ሲላት ወደር ለሷ ሲላት ወደር ኧረ እንዲያው በጭራሽ ኧረ እንዲያው በጭራሽ ጎንደር እናት ዓለም የለም ካንቺ ደራሽ ላፌ ቃል ቢያንሰው ስሜቴን ባይገልጸው የኔ አካል የኔ አምሳል ማለት የናፍቆት ነው ሀዛዞ ድማዛን ስማዳ ብናት ደባርቅ ዛሪማን አይወድም ጥቃት ኧረ እንደው በጭራሽ ኧረ እንደው በጭራሽ ጎንደር እናት ዓለም የለም ካንቺ ደራሽ ኧረ ባፄ ወድረስ ኧረ ባፄ ፋሲል መልኬ ደም ግባቴ ጎንደር የኔ ምስል ዘውድና ዙፋኑ በጎንደር ያምራል በቃ ተከተተ ሀገሬው ይለያል ህመሜ ልበልሽ አንጓቼ ልበልሽ እናት ዓለም ጎንደር ችዬ እንዴት ልተውሽ ገዳሜ 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 እቴጌ ምትዋ ሙያኖስ ተማሪ ደሞ እንዳታይቱ ከፊቱ ናማሪ ገዳሜ 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 ልክ እንደ አይኔ ብሌን የምሳሳልሽ ጎንደር ገዳሚቱ የኔ አባቀለሽ መልሱኝ መልሱኝ እንደ ሞራው ጀግናን ታሪክን አላውሱኝ እንደ ሞራው ውብነህ እንደ አያሌው ብሩ ጎንደር ትነግሳለች አትጠራጠሩ መልሱኝ መልሱኝ ወደዚያው መልሱኝ ከአርባ አራቱ ታቦት ጎንደር ላይ አድርሱኝ ዞብ ፋሲለደስ አታትም እናቴን ጎንደር ደግማ ትንገስ እሰግድልሻለሁ ጎንደር ለክብርሽ የዓለም መድኃኒት መማፀኛ ነሽ አካሌዋ ጎንደር ያነኩሩ ጎንደር የነገብርዬ አገር የናምባዬን አገር የመይሳው አገር የነናሆን አገር የውባለም አገር የናስቻለው አገር አካሌዋ ጎንደር የከፍታን አገር ማተብሽ ጥብቅ ነው ፈገግታሽ አይዋሽም ፍቅር ቢጠወልግ እምነትሽ አይሸሽም አካሌዋ ጎንደር አታለም የጎንደር የነዋዋን አገር እናስቻለው አገር አካሌዋ ጎንደር አያለም ጎንደር የከፍታ ሀገር የውባለም አገር አያለም ጎንደር ሙሽራይቱ ጎንደር አካልሽ ጥብቅ ነው ፈገግታሽ አይዋሽም ፍቅር ቢጠወልግ እምነትሽ አይሸሽም እውነት ነው እውነት ነው ያው እንግዲህ በዓል መስለናል ሁላችንም ደስ ይላል የጥምቀት በዓልን ስናስብ በባህላዊውም ይሁን በመንፈሳዊው ጎንደርን አብረን እናስባለን ጎንደር በጥምቀት እጅግ በጣም የተዋበ የደመቀ አከባበር አለውና እንደው ጎንደርን ስታስቡ ጥምቀትን ስታስቡ ወደ አይምሯችሁ ወደ ሐሳባችሁ የሚመጣውን ነገር እስቲ እናንሳ ቅድሚያ ለሴት ነው እንግዲህ ከሴቷ ልጀምር በአምላክ በቃ ትለይብኛለች ለኔ አንደኛ 44 ታቦት ነው የሚነግሰው የሚወጣው እንግዲህ እኔ ከብዙ ሀገራቶች አላቀም እንጃ ግን ጎንደር የሌለ ታቦት የለም ያ ራሱ ሌላ ስሜት ነው ሌላ ሐሴት ነውና ሌላ ስሜት ነው የሚሰማኝ ምን ብዬ እንደሚገልጽ አላቀም ሁሉን ያጠቃለለች ናት እናትነት እህትነት ሀገርነት ብዙ ነገር ያጠቃለለች ናት አድባር ናት
ጎንደር አድባር ናትና ጎንደር አድባር ናት። አድባር ነው ይሰማል። ሌላ የለህም አንተ? ጎንደርና ጥምቀትን እንዴት ነው የምታገናኘው? ጎንደርና ጥምቀት በቃ አብሮነት ፍቅር የሚታይበት ነው። አው ጎንደር ጥምቀት ስትሄጂ ከማታውቂው ቤት ሁሉ አልጋ ስለማይቀር ትተኛለሽ። ሁሉ ሰው በሩን ይከፍታል። ሁሉ ቤት አይደል? አዎ ሁሉ በሩን ይከፍታል። ስለዚህ አልጋ ስለማይቀር ብዙ ሚሊዮን ህዝብ ነው የሚሄደው። ስለዚህ ፍቅርንም ያው ብዙ ጊዜ ድሬዳዋ የፍቅር ሀገር ይባላል። ድሬዳዋ የፍቅር ሀገር ነው። በቃ ያ ተምሳሌት ያለው መታየው ጎንደር ላይ ይመስለኛል በብዛት ማለት ነው። ስለዚህ የፍቅር ሀገር ነው፣ የአንድነት ሀገር፣ ሰላም ያለበት። ስለዚህ ጎንደር በጥምቀት ይበልጥ ይደምቃል አይደለ? ለቴዎድሮስ እንደው ምሁሮች ሲገልጿት ስንሰማ በእኛ አንደበት ደግሞ ጎንደር እንዲህ ናት ለማለት ያሸማቅቃል፣ ያሳፍራል፣ ትንሽ መግለጽ ይከብዳልና ጎንደር በጥቅሉ ጎንደር ውስጥ ነው ኢትዮጵያን የማየው። በዛ ላይ ደግሞ ብዙ ነገሩን የእናትነት ማዕረግን ከእናትነት ባለፈ ደግሞ የአባትነት ምግባርም ደግሞ የመይሳው ምግባርም አለ ከእናትነት ባሻገር። በዛ ላይ ደግሞ እምነቱ ደግሞ የተለየ ነው። በእምነቱ መንገድ ደግሞ ቃሉንም አክባሪ ነው፣ እምነቱም የተለየ ነው፣ መስተንግዶ አዋቂ ነው። በጀግንነቱ ደግሞ የጦር ገበሬ ነው እና ጎንደር ለመግለጽ በእኛ አንደበት በጣም ብዙ ጀግኖች እልፍ አሉ፣ ያለፉም በተለያዩ የሥራ መስክ የተሰማሩም እና እኔ ብናገር ትንሽ ስለሚከብደኝ እንግዲህ ተግባር ይመሰክራል። ሁላችንም እንደው በምንችለው ቋንቋ እንግለጽ በሚል ነው። እኛም ለጥምቀት እንደዚህ ተሰባስበናል፣ አምረን ደምቀን በቻልነው መጠን። ጎንደር ደግሞ ከዚህ በላይ የደመቀ እንደሚሆን አስባለሁ። ምክንያቱም እኔም ራሴ ተገኝቼ በአይኔ አይቻለሁና የአይን ማኝ ነው አይደል የሚባለው እና እንዴት እንደሚደምቅ እንዴት ደስ እንደሚል አይቻለሁ። በሃይማኖቱም ባህላዊም እና ልክ ነሽ። ሁላችንም ልጆች ሆነን ጥምቀት ሲመጣ በጣም ደስተኛ ነን። ከቁጣጣሽ ቀጥሎ ጥምቀትን ነው የምወደው። አዲስ ዓመትን በጣም የምወደው። ከዛ ባሻገር ጥምቀትን በጣም እወደዋለሁ። ለምን? ማህበራዊ ህይወት ስለምወድ ሊሆንም ይችላል አንደኛ። ሁለተኛ ሌላ ቫይቭ አለው፣ ሌላ ስሜት ነው ያለው። እናቶች የሚጨፍሩት አለ ማለት ለታቦቱ ማለት ነው። ለታቦቱ እስቲ እሱንም አንስተን የሚያዜሙትን ዜማ ላይ ጎበዝ ስለሆንሽና ቆንጆም ስለምታዜም የእናቶችንም ዜማ አንስተን አስታውሰን እንለፍ። የነሱን ለዛ ባላመጣው ልሞክር ላሉ መንገዱን አላስልሰው ላሉ መንገዱን አላስልሰው መንገዱን አለስልሰው ላሎ መንገዱን አለስልሰው ከአርባ የመጣ ያልሞተ ሰው ላሎ መንገዱን አለስልሰው ላሎ መንገዱን አለስልሰው ላሎ ይመጣል ያልሞተሰው እሰይ ስለቴ ሰመረ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ ለባለ ወልድ እናት ነግሬያት ነበረ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ እሰይ ስለቴ ሰመረ። በቃ ይሄን ስሰማው ውክክል ነው። በጣም እኔ ራሴ ገካር ነው። ልጅነቴን ማስታውሰው እንደዚህ አይነት ዜማ ነው። ትላልቆች ሲያዜሙ ምናምን ሹልክልክ ብዬ ሂጂ በቃ እነሱ ጋር ነው እይታዬም ልቤም ሁሉ ነገር እና በቃ ሐሴት ነው የሚሰማኝ። እውነት ነው ሐሴት እውነት እና ደስ ይለኛል። አዲስ ነገር ነው የምንለብስ፣ ብዙዎች ጋር እንገናኛለን። ፍቅር ነው። ያልሆነ ልብስ ይበጣጠስ ሁሉ ይባላል። ያልሆነ ቀሚስ ይበጣጠስ። ስለዚህ እኛም እንደዛ ብለን ለብሰናል። ይሄው አብረን ግን አሁን ካዜምሽው ዜማ ላይ ከሰማሁት እኔ ለመጀመሪያ ጊዜ ስለሆነ የሰማሁት እንደው ስለት ይሳሉ ነበር እናቶች በጥምቀት ጊዜ። እውነት ነው። ምክንያቱም አንደኛ ፍቅሩን ይፈልገዋል። ሁሉም ነው የሚወጣ። አወኩሽ አላወኩሽ አይባባልም። ሁሉም አንድ ላይ ነው የሚጨፍረው። ነይ አንቺ አዝሚ አንቺ እንደዚህ በይ የሚችል ሰው ይግባ ተብሎ ነው በቃ ሰውነት የምታይበት ነው እዛ ጋር ሰውነት ሰው መሆን በቃ እና እጅግ ነው ደስ የሚልሽ። ሲቀጥል ደግሞ እኔም ቢሆን አሁን አንድ ነገር የምናገረው ጥምቀት ሁሉም 44ቱ ታቦት በሐላል ስለሚወጡ ተራራ ላይ ሁሉ ነው ምንም
ተሳያለሽ ስለቴ እንዲደርስ እንደምን ተስለሽ ታውቂያለሽ? ምን ስለት ደርሶልሽ ታውቂያለሽ? እንደ በጥምቀት እኔ ሁሌ ነው የሚደርስልኝ። በእውነት ነው የምነግርሽ። ባለ እድል ነሽ ማለት ነው። በጣም እድለኛ ልጅ ነኝ ሲበዛ። ከብዙ ውጣ ውረዶች በኋላ እዚህ ደረጃ ብደርስም ግን ሁሌ በቅዱስ ገብርኤል ክንፍ ተከልዬ ነው። ክፉ አጋጥሞኝ አያውቅም። ተመስገን። ይሄ ራሱ አንድ ትልቅ ነገር ነው፣ መታደል ነው። እና ስለቴ ብዙ ነው። ደግሞ ገና ያላስገባታል ይመስል አስገቢ በቃ ያላስገባታል። እንግዲህ እያልን እንገባለን። በጥምቀት ባህል ያው ሎሚ ደግሞ ውርወራ የሚባል አለና ለሴቶች እንደው ሎሚ ተወርውሮልሽ ያውቃል ወይ? ደረትሽስ ተመቷል ወይ? ያው ለአንዷ ቆንጆ የተላከው ጨረፍታ ደርሶ ላንቺ ታስቦ አልተመጣም። አረበናት ባምላክ እንደረበናት አሁን ይዋሸሽን ነው ማለት ነው። እጣ ደርሰኝ ነው። እሺ ጨረፍታው አገኘሽ ምን ሆነ? ያው እንግዲህ ደረቴን የመተኝ ብዝል እኮ ዋናው ታስቦበት ነው አይደል? አላውቅም እንግዲህ እሱን ደረት ከመጣ ጨረፍታ አይደለም፣ ታስቦበት ነው፣ ኢላማ ነው አይደል? አዎ የጎንደር ሰው ደግሞ አልሞ አይስትም መቼም ምናቀው ነው። ልክ ነሽ። እንግዲህ ያው ስላላገኘሁት ልጁ ወርወሮ ሄደ አላገኘሁትም። ስለዚህ ይለፈኝ ማገኘው ያው ገና ብዙ ጥምቀቶች ስላሉ ደግሞ ይባላል። አሁን በዛ እድሜ እኔ ማስታውሰው ቆይቷል። ገብርኤል በዛ እድሜ ማለት ነው መጥቶ ይዞር ሲል አየሁትና ጓደኞቼ ነበር ደግሞ እንዴት አባቱ ነው የሚያምረው አልኩት። ጠጅ ጠጥተን ነበር። ገብርኤል እንዲዞር ስል ሹልክ እያለ ነው እና በጣም ቆንጆ ነው እና ደግሞ እንዴት አባቱ ነው የሚያምረው ብዬ ዞር አልተቀበልሽም ነው የሚሆን? አይ በቃ ተሾለከ። ለምን ፊት ለፊት አይመጣም? አፈራ አንዴ እኔ ልፈር እንጂ እሱ ያፍራል። ተማተተ። ደስ የሚል ትዝታ ነው። እንፈልገዋለን ደግሞ ይወርውር። ይሄን ከሰማ ካየ አብረን እናፈልጋለን። የዛሬ ዓመት ያደረሰ ጥምቀትን ስታስብ እንደው ሎሚ ይዘህስ ወተህ ታውቃለህ ወይ? ጥምቀት ላይ ምክንያቱም የኛ ባህል ነው አይደል? ወግ ነው። እውነት ለመናገር የሎሚ ወርውሬ እንኳን አላውቅም። ማለት እዛ በነበርኩበት ሰዓት ትንሽ ልጅ ነበርኩ። ስለዚህ አልወረወርኩም። ግን ልብስ ይገዛልናል። አዲስ ልብስ ነው የምንለብሰው። እንደ ጥምቀትን ስታስብስ ምን አለ? አልተወረወረብም ወይ? ሴቶቹ ኧረ ተው ወግ ባህልም አይደለም። እንደው ኧረ ተው ቴድሮስ የሚወረወሩት አይደል? ወንድ ነው የሚወረውረው። አዎ ሲወረወርስ እንደው አይተህ ታውቃለህ? ከዚህ አዲስ አበባ ኧረ እባክህ ከዚህ አዲስ አበባ አንድ ሁለት አይቻለሁ። ለጨዋታ ለቀልድ ነው ወይስ እንደው ለእውነት ይጠቀሙበታል? ለቀልድ በብዛት አይ ቲንክ ለቀልድ የሚያደርጉ አሉ። ደግሞ ይሄ ሪም ነው ምናምን ትንሽ ፍሬ ያለው የጥምቀት ምሽት ፍሬ ነው ሲወደድባቸው ሎሚ ሶስት ነው የሚባለው። በ20 ስለገባች በእሷ ይወረውራሉ። ሲወደድ ነው። አንዴ ግን ያየሁት በእምቧይ ደረቅ እምቧይ ነው። ያማል። ኃይለኛ ነው። አይ ከእንትን ካለም አይን ያጠፋል። እዚህ ጋር ድልቅ አደረጋት ማለት ነው። እዛ ልጅት ደግሞ ተደፋዳፊ ነገር ናት መሰለኝ። ማን ያዛት ልንገለው በጣም አሳሟት ማለት ነው። እንደዛ ይቻለሁ። አንዱ 20 ስለገባ ነው ተወዷል። ሎሚ ስለተወደደ ማለት ነው። ግን ጥሩ አድርጋለች። እንዴት በእምቧይ ይመታታል? ሰለም በቃ ክሊፑ እንዳዲሰለም የሰለም የሚቀረጸው ይመስላል። አሯሯጭ እሷ ውይ ልክ በእምቧይ ነው። ለምን ሎሚ ያወራው ገዝቶ እሱ ከወደደ ያማላል። አዎ በጣም ቴድሮስስ? እኔ እንኳን ያው ጥምቀት ዓመት በዓመት ብዙ ጊዜ ቀርቼ አላውቅም። ከዚህ ትወጣለህ ለጥምቀት? አዎ ያው እናሳልፋለን። ብዙ ጊዜ ግን ጃኗችን ለብሰን ብዙ ጊዜ የሚታወቀው የጎንደር ጃኖ በመባል ነው። የጥምቀት በዓልም በማንኛውም በዓላት በሆነ ጊዜ የሚለበስ ነው። በክብረ በዓል ወጣቶች ብዙ ጊዜ ይለብሱታል። ወጣቶች አዘውትረው ማለት ነው። እሱ ምን ይባላል? ጃኖ። ጃኖ ከከዘራ ጋር ማለት ነው። ቀዩ ጃኖ። ከቀይ ባሻገር ደግሞ አረንጓዴ ጃኖ ደግሞ አለ። አረንጓዴ በአፄ ፋሲል አባት አፄ ስንሲዮን ሲባሉ የእሳቸው ጋቢ ደግሞ በአረንጓዴ ከለርና በሰማያዊ ከለርም አለ ማለት ነው። ይሄ አፄ ቴዎድሮስ ነው ማለት ነው። ይሄም አፄ ቴዎድሮስ ነው። ከዛ ውጭ ደግሞ ይሄ አረንጓዴ ከለር አለ። አፄ ቴዎድሮስ ብዙ ጊዜ ይሄንም
እንትናቸውንም በእንትን ነው የሚያስሩት ወገባቸውንም በዚህ ነው የሚያስሩት እንደዚህ ከዛ ውጭ ከጦር ጎራዴ ከጋሻው ባሻገር የባህል አልባሳታቸው ብዙ ጊዜ የአፄ ቴዎድሮስ ጀግንነታቸው ብቻ ነው የሚወራውና መልካምነታቸው ባህል አክባሪነታቸው እምነታቸው ጽናታቸው ሰው አክባሪነታቸው ደግሞ እንደ ማህበረሰብ ብዙ ጊዜ እንዲታይ እፈልጋለሁ አፄ ቴዎድሮስ ማን ነው ሲባል ከጀግንነቱ ከወንድነቱ ባሻገር ደግነትም የማብላት የማጠጣት ስነ ምግባራቸውም ደግሞ የተከበሩ ሰው እስቲ እናውቀው ንገረን ትንሽ ባህሪያቸውን አንተ የምታውቀውን ትንሽ አካፍለን ለኔም ለተመልካቹ ኦኬ ምን አይነት ሰው ናቸው አንተ ምን እንትን ባለለውም ያው በኔ በማቃት ደግሶ የተራበንም ከጫፍ እስከ ጫፍ ጎንደር ብቻ አይደለም አፄ ቴዎድሮስ የጎንደር ሳይሆን ኢትዮጵያ ነው አንድ አድርጎ የገዛ ንጉሳችን በማንኛውም ታይም የተቸገረ የሚባል በዛ ታይም እንኳን እንዳልነበረ ነው የሚነገረው ሁሉም ለብሶ ሁሉም በልቶ ሁሉም ደግሞ የጦር ሰራዊት ሆኖ በጀግንነት ተነስቶ ሀገሩን ጠብቆ የሚያስከብር ጀግና ባላባት ነበሩ እና ነጭ ለባሽ ኩሩ የጃኖ ጌታ ይባላሉ ጃኖ ነበር በብዛት ጃኖ ይለብሳሉ ጋቢያቸውም አላቸው ከዛ በተረፈ ደግሞ ብዙ ጊዜ በፈረሳቸው ይታወቃሉ ታጠቅ በሚባል ራሳቸው ናቸው ያወጡለት ያለው ሲያሜ አይደል አዎ የራሳቸው ፈረስ ነው ልክ እንደ አፄ ፋሲል ዞብለው ፈረሱ ጎንደሬ በነገራችን ላይ አይደለም ለሰው ልጅ ለፈረስ ስም ያወጣል ለፈረስ ስም ያወጣል የተከበረ ስም ያወጣልና እና ተግባብቶም ደግሞ ያወራል አይደል የነሱ ጊዜ ከፈረስም አልፎ አንበሳ የሚጋል ትውልድ ነበር በዛን ጊዜ ከአንበሳ ጋር የሚኖርበት ዘመን ነበር ይሄ ነው የጀግንነታቸው ልክ ከዚህ በላይ የሚባልም ብቻ አይደለም በእኛ አይገለጽም እዛ ብዙ ነገራቸው አሉ ማቴሪያላቸው ስቲል እስካሁን እንኳን እኛ ይሄ ትውልድ የሚጠቀመው አሁን ይሄ ትውልድ የሚጠቀመው ከዛ በፊት ግን እነሱ ይጠቀሙት ነበር በጣም ብዙ ነገሮች አሁን ባሚ ሰራችሁ ወርቀ ዘቦ የሚል ዘፈን አለ ብዙ ጊዜ አልተዳሰሰም አልተሰራም አሁን ነው በእኛ ትውልድ እንግዲህ እሷም ይዛው የመጣችና የሷ የትዬ ምንትዋብ በጣም ብዙ ነገሮቹ እኛ አሁን ዛሬ የምንጠቀምባቸው ነገሮች በሙሉ ከስቲል እንኳን ከሻወር ጀምሮ እስከ ገላመጣጣ ብዙ ነገር በጣም የቆየ ነው ቤተመንግስቱ አለ ልክ ያፄ ቴዎድሮስም ደግሞ ብዙ ነገሮች ቀድመው የሰለጠኑ ናቸው ያንን ስልጣኔ ነው እንግዲህ ለአፄ ምኒልክም ሲያወርሱ ከርሳቸው የመጣ ስልጣኔ ቀድሞ የቆየ ነው እኛ በዚህ ዘመን የሰራነው ነገር የለም የተቀመጠልን ያስቀጣል ደስ የሚለው ደግሞ የናንተ ጨዋነትም ከዛ ጊዜ ዘመን ጀምሮ የነበረውን ታሪክ ባህል ማስቀጠል ደግሞ መቀበል ራሱ እኮ ትልቅ ነገር ነው አይደል ይሄ ባህል የኔ ነው ይሄ ወግ የኔ ነው ብሎ ደግሞ ማስቀጠል መቻል ደግሞ ራሱ ታላቅነት ነውና እኔ አፄ ቴዎድሮስን ሳስብ እንደው ገብርዬም አብሮ ይመጣብኛል አይምሮዬ ውስጥና የገብርዬ ደግሞ ታዛዥነት አሳቢነትን ደግሞ እስቲ እናንሳ እዚህ አዲሱ ስራ ላይ ልክ እንደ መይሰው ልክ እንደ ገብርዬ መሆን ነው ያማረኝ ረግናንተ የሚል ፓርትም አለ አምጣው ዝም ብለህ ማትንገረን አምጣው በዜማ እሺ ጃሎ ሲል ጎንደር ጎራው ሲል ጎንደር አላንድ ነገር ልክ እንደ መይሰው ልክ እንደ ገብርዬ መሆን ነው ያማረኝ ረግናንተዬ በጣም እና ማለት የፈለኩት መሰለሽ አንድ ናቸው በቃ ቀኝ እጅ ነው በዛ ጊዜ ቀኝ እጅ ነበር የቴዎድሮስ ቀኝ እጅ ነበር ታማኝ ነው ትውልዱም ደግሞ ያንን የነሱን አሻራ ይዞ ጎንደሬነት ታማኝነት በእነሱ ይገለጻል ሲቀጥል ደግሞ ያቺ የፈረሷ ፓርቲ ያልጨረስኳት ጎንደር ከተማ ብቻም ሳይሆን ደብረ ታቦር በብዛት ይታወቃል የፈረሰኞች በዓል የሚባል አለ የፈረሰኞች በዓል የመርቀሪዎስ አጅባር ሜዳ እስቴ ዴንሳ ላይ ይከበራል እና የፈረሶቹ ሲያሜ የፈረሶቹ አካሄድም እንግዲህ አባቶቻችን ያንን ይዘን ደግሞ አጅባር ላይ እስቴ ላይ ደግሞ የመርቀሪዎስ በዛ መንገድ ትውልዱ ያከብረዋልኝ የቆየም ባህል ነው እና የፈረሶቹ ያን ነው ምንድነው የሚባለው ኮረቻው ልጓሙ ምናምን አምሮበት የዛኔ የፈረሱ ድድ ያጌጣል አይደል እሱ በጃኖ ቀይ ነው እንደውም በብዛት በጃኖ ነው ስታያቸው በጃኖ በከዘራ ነው ቢያሻውም ደግሞ ብረቱን ይዞ ምናምን ነው ጎንደሬ
በቃ ለተወለደው ብቻ ሳይሆን ከሩቅ ለሚመጣው ደግሞ ጎንደሬ ለዛ ነው የተለየ ክብር የሚሰጠው። እሱ ካልጋው ወርዶ ያስተኛል ቀይሮና ደስ የሚል ድባብ አለው። ደብረታቦር ከተማ በሰፊው ደብረታቦር ጎንደር በጌ ምድር ላይ ይከበራል። አጅባር ላይ የፈረስ ግልቢያ አለ፣ ስቴዲየም ሳላይም አለ። እናም እንዳይቀሩ ቆይ መጀመሪያ አንተ ትችላለህ ወይ ነው? እኔ እንደ ጎንደር ለመጋበዝ የለም ጎንደር አይደለም እንደ ጎንደር የሆነ ፈረስ መጋለብ ማይችል የለም። አዎ በተለይ ጥምቀት ላይ የሚውል ሰው እዛ አጅባር ላይ ምናምን ዴንሳ የሄደ ሎዛ ማርያም አዘዙ የሄደ ሰው ግድ ነው። አዲስ ስራ ብለዛ ነው የሰራሁት ነው። አሁን የሚወጣም ስራ ስላለ ብቻ ነው የሰራኸው ወይስ ብቻዬን ደግሞ አሁን የሰራሁት አለ አዲስ? አዎ ስቴዲየም አጅባር ላይ እስከ ወልቃይት ድረስ የተሰራ ሙሉ ጎንደር የጎንደር በጌ ምድር። ምንድነው እንደው ሐሳቡ የሙዚቃው ሐሳብ እንደው ያው ሐሳቡ ሁለት አይነት ሐሳብ አለው። አርሰናል የሚል ሐሳብ አለውና ጎንደር ደግሞ ሰርቶም አርሶም አንደፋርሶም ትውልድ በደንብ ትላልና ከዛ ውጭ ደግሞ የፈረሰኛው የሚል አንዱ ሆኖ የተያዘ ነው እና እንደዛ አድርገን የሰራሁት ለአጅባር ይወጣል። ደስ ይላል። ብዙ ነገር ገልጾታል። ግን በጣም የምደነቅበት አንድ ነገር አለ። እዚህ ፋሲል ግቢ 6 ቤተ መንግስት ነው ያለ። 6ቱም ቤተ መንግስቶች ነገስታቶች ተከባብረው መኖራቸው ይገርመኛል። በጎንደር ውስጥ ግን በጣም ተአምር የሚሆንብኝ ሁላቸውም የተለያየ እንትን አላቸው፣ ገጸ ባህሪ አላቸው። አሁን ከዛ ውስጥ ፍቅር ግንብ የጻድቁ ዮሐንስ ግንብ አለች። ጻድቁ ዮሐንስ ደግሞ ከሌላው የተለየ ነው። እዚህ ላይ ራሱ ወርቀ ዘብ ጋር አንስቼዋለሁ። ለየት ያለ ታሪክ ነው ያላቸው። በዛ ግቢ ውስጥ 6 ነገስታቶች ተስማምተው መኖር ከባድ ነው አይደለ? ወንበር ያ ለኔ ይገርመኛል። ገባሽ? በጣም ይለይብኛል። በቃ ለኔ አዲስ ነው። በቃ ማለት ይከብዳል። ሁሉም እየተመራረዘ ምናምን ነው። አለከውም መመራረዝ የለም አይደለም። ግን በዓለም አቀፍ ስታስቢው ግን እንደዚህ ተቻችሎ የሚኖር አንድ ግቢ ውስጥ ለኔ ይከብደኛል። እና የጻድቁ ደግሞ በጣም የሚገርመኝ ጻድቁ ዮሐንስ ደግሞ በጣም የሚገርመኝ ፍቅር ግንብ ነው የምትባል ግንባቸውና ግብር ሁሉ አያስገብሩም። እሳቸው ናቸው ሰሌን ጉርንት ላይ አድርገው ግብር የሚያበሉ ሌላውን ህዝብ። ሲቀጥል ደውላቸው ውጭ ላይ ነው፣ ውስጥ ዘበኛ አለ። ለምንድነው ውጭ ያደረጉት? ዘበኛው እንደፈለገ የመርጦ እንዳያስገባ እንዳያስወጣ ሌላ የፈለገውን እንትን እንዳይል ሁሉም ፍርድ እንዲያገኝ ውጭ ላይ ነውና የፍትህ አዳራሽ ይሰማል ደወሉ። ከጻድቁ ሆኖ የዳኝነት ሁሉ ሚል አለዛ ሚል ግጥም አለ። አዎ። እና ደወሉን ሲደውሉ ዘበኛው መከልከል አይችልም። ጻድቁ ይወጣሉ፣ ፍርድ ይሰጣቸዋል። ማንኛውም እንስሳቶች ሁሉ ፍርድ ይሰጣቸዋል። ትክክለኛ ፍትህ ነበር። ትክክለኛ ፍትህ መተው ያንኳኳሉ ሁሉ እና እንትን ያለች የቆሰለች አህያ አትጫንም። በዛ ሰዓት መቀጫዋለሁ። ሁለተኛ ደግሞ እንስሳ እንኳን ያንኳኳል። ሪል ነው። ብዙ ታሪክ አላቸው። የሆነ ነገር ተፈጥሮ እዚህ ጋር እውነት ካልወጣ ከዚህ ይሄ አሳ ወጥቶ ይሄድ ሲል የበሰለ አሳ ሊበላ የቀረበ አሳ ወጥቶ ነው ሄደው። ይህን ያህል ነው ጽድቅናቸው እና በጣም ነው የሚደንቀኝ። እዛ ውስጥ ይህ መኖሩ አልተገለጸላቸውም። በታሪክ ሰምቼ ነው የጻፍኩት እና ደወሉን ሲሰሙት አስገባ ነው የሚለው። ከዛ ነው ትክክለኛ ፍትህ የሚሰጡ። ከሁለት ማድጋ በላይ አህያ አቅማዳ ነው አይደል የሚባል በድሮ አትጫንም። ያላቅማችሎን ያህል በቃ ሁለት ህግ አውጥተው እና በጣም የምደነቅበት ከሱ ባሻገር ልጨምርልሽ በሚል ነው። ሲቀጥል ደግሞ የቴዎድሮስ የአፄ ቴዎድሮስ ደግሞ ውስጤን ሁሉ የሚነካኝ የአሁኑ ትውልድ ነው ያወቀው። የድሮ ትውልድ አልተረዳውም። በሱ ዘመን እድሜ ልኩን አንድ ለማድረግ በጦርነት የራሱን ቤተ መንግስት ሳይሰራ በባዶ እግሩ የሞተ ጀግና ነው፣ ንጉስ ነው። ኃይለኝነታቸው ቁጡነታቸው ነው በብዛት ሲነገር የነበረው። ከዛ በላይ ደግሞ ያደረጉት ነገር ስራ መስራትን ብዙ ነገር ቄሶችን ሄዶ ስራ ስንት ገበሬዎቹን እንደዚህ ጎብጦ ሄዷል። ሲያይ ገበሬው እንዳለ እየሄደ ሁሉም እነሱ ቤት ነው እንትን የሚልና ያን ሁሉ አስወጥቶ ወደ እርሻ ወደ ምን የወሰደ ብቻ ያልተረዳ እንትን ነው፣ ንጉስ ነው። በአሁኑ ሰዓት ግን ሁሉም ገብቶት ነው እና እድሜ ልኩን በጦርነት ነው የጨረሰው። በባዶ እግሩ ነው
እንትን ያለ ቤተ መንግስት እንኳን ሳይሰራና የሆነ ውስጥ የሚነካኝ ፓርት ነው ከአፄ ቴዎድሮስና ከሱ ባሻገር ልጨምርለት ነው ሁሌ ይከነከነኛል እና መቆጣጠር አልችልም። የንጉስ ልጅ ነው የሚሾመው አይደለም? እሱ ግን በራሱ ነው ሄዶ ደረስኪ ማርያም ተቀብቶ መጥቶ የነገሰው። ማን ይሄን ያደርጋል? የነገስታት የንጉስ ዘር ከሌለ ሳትቀበል እንዴት ያውላ ሞራል ያውላ ብቻ ይለይብኛል። በቃ ተቃላት በላይ ነው። የበታችነት ስሜትም ሳይሰማው እንደዚህ ሻጭ ልጅ ነህ እየተባለም ራሱን ግን በቃ በኢትዮጵያዊነት አንጾ እንደዛ ፊት ለፊት መምጣቱና ራሱን መስዋዕት እስከማድረግ ድረስ መድረሱ ያው ጀግንነቱን ያሳያል። በኢትዮጵያንም አይደለም በሁሉም ዓለም የታወቀ መሪ ነው። እውነት ለመናገር ብዙም ተብሎለታል ደግሞ ተዘምሮለታል ሁሉ። ግን ብዙ ለኔ ላንቺ ገና ነው በቂ ነው በቂ አይደለም ብዬ ነው ማስብ። ምክንያቱም ይሁን ላይ ያስደረገው ትክክለኛ እውነተኛ የፈጣሪሽ አምልኮ ቤትሽም ልብሽም አምልኮ በልብሽ ሲያድር ነው ያን የምታደርገውና ያ መለከይ ለኔ ያው ላይ ያደረገው የፈጣሪ እምነቱ ነው በአምላኩ መተማመኑ ነው። ያን ላይ እዛ ደረጃ ያስደረሰው የአምላኩ እምነት ነውና ያ ትልቅ ግንባታ ነው ለኔ እና ግልጽ ያክተኛል ነው ስለሱ። አፄ ቴዎድሮስን የምታውቂው ያህል ስሜት ነው አሁን ስታወሪኝ የሚሰማሽና ምንድነው ባንቺ ውስጥ እንደዚህ አይነት ምስል እንዲኖር ያደረገው ምንድነው ብለሽ ታስቢያለሽ? ከእምነቱም ከባህሉም ከጀግንነቱም ባሻገር መጀመሪያ ማለት የማንንም እምነት አልነካም ሁሉንም አክባሪ ነኝ። ግን በእምነት በኩል ምንም አትሁኝልኝ ስለ እምነትሽ ስለ ፈጣሪሽ ያለሽ ነገር በኔ እምነት ውስጥ ካለሽ ከመገብሽ ለኔ ትልቅ ነገር ነው። ካስተማርሽ ጥሩ ነገር በዛ ውስጥ ጥሩ ነገር ስለምግባር ካስ በቃ ምንም ነገር የለም። በቃ ፈራ እግዚአብሔር ካለሽ ሁሉ ነገር ያለሽ እሱ ነው። ሁለተኛ ደግሞ ድሮ ናፋቂ ነኝ። በቃ ብዙ ነገር ስታነብ ብዙ ነገር ስታይ ወደ ኋላ ያለው ነው ያሁን እንትናቲም አሁንም እኮ ሁላችን ህልማችን ድሮን መመለስ ነው አይደለ? ስለዚህ ድሮን ናፋቂ ስለሆንክ ከመናፍቃቸው ውስጥ የመጀመሪያው እዚህ ቴዎድሮስ ነው። ሲቀጥል ደግሞ ሚኒሊክና የኋላው ካለ ደግሞ ማንነት የሚሰራው እሱ ውስጥ ነው አይደለ? እና በቃ አንተ ጨምርበት እስቲ። ቴዎድሮስን ህዝቡ ያልተረዳው ከነበረው ማህበረሰብ ትንሽ ወጣ ብለው አንድ ደረጃ ወደፊት ነው የሚያስቡ የነበሩት። አስተሳሰባቸው ትልቅ ሰው ነበረ። አስተሳሰባቸው ከፍ ያለ ስለነበር የህዝቡ አስተሳሰብና የእሳቸው አስተሳሰብ አልተገናኘም። ስለዚህ እሳቸው ቀድሞ ያስቡ ነበር፣ ያን ደግሞ ህዝቡ አልተረዳቸውም። ያም ታሳቢ ይደረግ የአሁኑ ትውልድ ላይ ተረዳውና ለአሁኑ ትውልድ ደግሞ እናመሰግናለን። በእውነት ከልብ እናንተም ስለተረዳችሁ አይደለ ይሄንን ሐሳብ እንደገና እዚህ የምናነሳው የምንጭቀወተው የምናመሰግነው ያው የመረዳት ነገር ስላለ ነው። እስቲ አንተ ደግሞ ቴዎድሮስ ሳሙኤል ስማቸውንም ይዛል ያፄ ቴዎድሮስን የሚይሳው ካሳ ስለሳቸው ያለ አስተሳሰብ አመለካከት ምን ይመስላል? እንደው ስለ ታሪካቸውም ትንሽ ነካ አድርገን እንለፍና በወጣቶች አንደበት ሲነገርም ጥሩ ስለሆነ ለወጣቶች የሆነ ነገር በለን። ልክ ነሽ። አይ ቴዎድሮስ የተባልኩት ያው ብዙ ጊዜ የጎንደር እናቶች ወይም ደግሞ የጎንደር አባቶች የመጣውበት አካይ ስለሆነ ስለዛ ነው ጎንደር ይጀግንላቸው ነው። ገባሽ? የዛ መንፈስ እንዲኖረው የዛ ወኔ እንዲኖረው ቴዎድሮስ ስለተባለ በጦር ገበሬ ብቻ አይደለም በማንኛውም የተሰማራበት የሥራ መስክ ስኬታማ የሆነ ትውልድ ለመፍጠርና የቴዎድሮስን ወኔ እንዲላበስ ጀግንነቱም ለዛ ነው በደማችንም የኖረው። አሁን ማንኛውም ጎንደሬ ቢመረመር ቴዎድሮስ ያለ ሁሉ ይመስለኛል ውስጡ አለ መስሎ ታትሞበታል እና ለዛ ነው በጣም ደስ ይላል። በማንኛውም ጎንደሬ ስነ ልቦና ውስጥ ታትሞ ነው የሚኖረው። ምንም ቢባል ምንም አይደለም። በጎንደሬ ብቻ ሳይሆን በመላው ኢትዮጵያና እንደ አፍሪካ አፄ ቴዎድሮስ ዛሬ ሙተው ራሱ የሚፈሩ ንጉስ ናቸው እንደተከበሩ የሚኖሩና ይህ ትውልድም ደግሞ በልቡ ይዞ አፄ ቴዎድሮስን ብዙ ነገር ወኔውን ተላብሷል። ጀግንነቱን፣ ስነ ምግባሩን፣ እምነቱን፣ ጽናቱ ልክ እንደ ቴዎድሮስ ልክ እንደ ገብርዬ ነው። እዛ ላይ ደግሞ ጎንደር ስቶይ ደግሞ የስሜት ያው የሚያውቀው ያውቀዋል የሆነ ሰው ያውቀዋል ብዬ አስባለሁ። አፄ ቴዎድሮስ ግን ጎንደሬ ብቻ ሳይሆን የመላው ኢትዮጵያ እንደ አፍሪካ ንጉሳችን ናቸው።
ሲያሙሽ አረጀሽ ያሉ ሰዎች ሲያሙሽ ሙሽራ ነሽ ጎንደር ይሰፋል ልብስሽ ሙሽራ ነሽ ጎንደር ይሰፋል ልብስሽ ነጭ ጤፍ እንጀራ ማር ቅቤ ወተት ነጭ ጤፍ እንጀራ ማር ቅቤ ወተት የደብረ ታቦር ስማዳ ጋይንት ሀገራችን ጎንደር ደንቢያና ሰቀት ሀገራችን ጎንደር ደንቢያና ሰቀት ወገራ ያደረት ሀገራችን ጎንደር ወገራ ያደረት ነው ወዲያ ያለው ሸበለው ሸበለው ወዲያ ያለው ሸበላለ ወዲያ ያለማ ሸበልማ ሸበልማ ወዲያ ያለማ ሸበልማ ሸበልማ ገዳሙ አትውረጅ አላልኩም ካዘዞ በታች ደንቢያ ከፍት ያለምዳል እንኳን የሰው ልጅ ደንቢያ ከፍት ያለምዳል እንኳን የሰው ልጅ ጠዳና መንዝሮ በ12 ቅመም የተሰራሽ ዶሮ እሷን ቀምሻለሁ አይድንም ዘንድሮ በጣም ደስ ይላል። ወሰድከን እኮ ጎንደር ሄድን ያለምንም ትራንስፖርት ገባን አዘዙ እንደምትወደው እኮ ነው አውቀህ ማለት ነው። ልቦን መስረቅ የሰው አንጀት ትበላለህ አይደለ? የስራ ጸባይ እዚሁ አዲስ አበባ ሆነ የሰው አንጀት በላህ እኮ። ደስ ይላል በጣም። እስቲ እንደው ወደ ሙዚቃው ዓለም ደግሞ እንዴት እንደገባችሁ እናውጋ። ላንቺ ድሉ መጀመሪያ እንስጥ ነው ማስረሻ። እሺ ደስ ይለኛል። ወደ ሙዚቃ ይለኛል። እንዴት ነበር እንደው የገባሽው? እኔ ቤተሰቦቼ እናቴም ድምፃዊ ነች፣ ታላቅ እህቴ ድምፃዊ ነች። አብዛኛው ቤቱ ድምፃዊ ነውና እናውቃቸዋለን። አይታወቁም። እናቴ እንኳን በህይወት የለችም። ታላቅ እህቴ ግን በጣም ሶሪ የእሷን ያህል እኔ የለኝም ማለት ይቻላል። በእውነት በጣም የምትገርም ድምፃዊ ነች፣ ዘፋኝ ነች። በሀገሯ ታዋቂ ነች። በሀገሯ እኔ ቀደም የወጣች ሱዳን ነው ያለች አሁን በእርግጥ። እና ያው እሷ ስትዘፍን እኔ ግጥም ይዣለሁ አልያዝኩም ምናምን ትላለች፣ አይላታለሁ። ከዛ በፊት ግን ማለት ነው በጎች ነበሩኝ። የራስሽ በጎች? ታናሽ እህቴና የኔ አያታችን የገዛችልን እና እነሱን ይዤ መስክ ሄድ ነበረ። ስሄድ የሆነ ሰው የቴዲ አፍሮ ሙዚቃ ከፍቷል። ምንድን ነው ዋበይ ላሜ ቦረ የሚለውም ማለት ነው። እና እላይ ነው ያለ። በጎቹን ትቼ እኔ እሱ ጋር ሄድኩኝ። መልሰው ሬዲዮ ስንፈልግ ከእሱ ጋር ይሁዲን እያወራው በጎቼ ጠፍተው ገብርኤል በጎቼ ጠፍተው እቤት ማን ያስገባኝ? ስለዚህ በጋ አለብን ማለት ነው። በጎቼ ለዳን የመጣው በጎቼ ጠፍተው ንገሪልኝ። ከዛ በኋላ ደግሞ ቤት ውስጥ ሁላቸውም የራሳቸው ፋና እንትን አላቸው፣ አድናቂ ናቸው። አክስቴ የኬኔዲ መንገሻ አድናቂ ናት። ታላቅ እህቴ ደግሞ የአስቴር አወቀን አድናቂ ነች፣ የነ ዚነት ማባው። እናቴ ደግሞ ኪሮስ አለማየሁን ታንጎራጉር ነበር ምናምን። እና ቤቱ በሙሉ እንትን ነው። እኔ ግን የቴዲ አፍሮ አድናቂ ነበር። ጎበዝ አንቺ ጎበዝ በጣም ነው። የእውነት ነው የምነግርሽ። ያን ሰውዬ ግጥም አድርጌሽ መልሳት እያስቀያየርኩ ሬዲዮ ነበረ መልሳት ወደዚህ ተሰሚው ነበር ያን ዜማ። አዎ እምቧበይን ከፍቶልኝ ማለት ነው ሂጂ። እስቲ ትንሽ አስታውሽን እባክሽ። እውነት እኔ ራሱ እኔ ድምፅ በጣም ነው የሚያምረው ድምፅሽ በእውነት። ቦበይ ላሜ ቦራ ቦበይ ላሜ ቦራ ቦበይ በይ ቦበይ ላሜ ቦራ ቦበይ ማለዳ ጥዋት ተነስቼ ከብቶቼን አሰማርቼ ልጠብቃት ከወንዝ ዳር ቆሜ ከፍቅሯ አልችልም ታምሜ
ማለዳ ጠዋት ተነስቼ ከብቶቼን አሰማርቼ ልጠብቃት ከወንዝ ዳር ቆሜ በፍቅሯ አልችልም ታምሜ የሷስ ይገርማል አፈጣጠሯ የተሳካላት ከሁሉም ነገሯ ባደላት ውበት ትማርካለች ደስታውም እኔ ከልቤ ተቀምጣለች ልጅ ይትጨውራይነቴን እሷን ሳይ ትጨውራይነቴ ካፕለሽ ይገርታ በስማ ራሱ ወኛ ሆነ አማርኛ እውነት በጣም ነው ደስ የሚለው። ከዛ በኋላ ደግሞ 97 ያስተሰሪያል ወጣ። የ11 ዓመት ልጅ ነበርኩ በዛ ሰዓት። ብርድ ስለሆነ ሀገራችን ሰዓት እየሞቀን ከአክስቴ ልጅ ጋር እንግዲህ እኔ ሙዚቀኛ ህልምነት አልነበረኝም። እውነት ለመናገር ዘማሪ መሆን ነበር የምፈልገው በልጅነቴ። በ11 ዓመቴ 97 ላይ ያስተሰሪያል ተለቀቀ። እኔ ሙዚቀኛ ሰውን አስካልዬ ከቴዲ አፍሮ ነው ግጥምና ዜማ መቀበልላት ነበር። እንግዲህ ሙዚቀኛ አይደለም 11 ዓመት ልጅ ነኝ እኮ ግን ህልሜን አስበሽዋል ከቴዲ አፍሮ ነው ግጥምና ዜማ የሚነግረን ነገር አይደል መቀበል እላት ነበርና ከዛ በኋላ ነው እህቴን እያየው ምናምን እያልኩኝ እዚህ ደረጃ ደረስኩኝ። የፍቅር አዲስን እጫወት ነበር በጣም ነው የምወዳት እሷንምና የብዙዎቹን እየተጫወትኩኝ ያቡንሽም አደኩ። ያው በኢትዮጵያ ያልሽው ጀመርኩ። ተመስገን እዚህ ደርሻለሁ። በጣም ደስ ይላል። በጣም ከዚህ ጋር ያይዘን በሙዚቃ ህይወት መንገድሽ ውስጥ እንደው ያጋጠሙሽ ተግዳራቶች አሉ ወይ? ካሉስ እንደው ምንድናቸው? እንዴት ሳለፍሻቸው? በጣም ስኬታማ መሆንሽን ሰው ሲያይ እንደው ዝም ብሎ እዛ የደረስሽ እንዳይመስል ለወጣቱ የሆነ ነገር ታልፎ እዚህ እንደሚደረስ ማሳያ ስለሚሆን እናንተ እውነትሽ ነው። ከልጅነት እስከ እውቀት እንግዲህ እዚህ ደረጃ ደርሻለሁ። በ14 ዓመት ነው በ13 ዓመት ነው ኢትዮጵያ አይዶል ሾው የተወዳደርኩ። በመጨረሻው በኢትዮጵያ አይዶል ሾው በየሺ ደመላሽ ሰዓት የማን ሙዚቃ ነበር እንደው የተጫወትሽው በወቅቱ? ተድላ ፈንቴን ከዛ ደግሞ ያቦነሽን የተጫወትኩኝ እና እንደውም የሚገርምሽ ብዙዎች ያስታውሳሉ። እኔ ላልመስላችሁ ይችላሉ። በሰዓት ግን ግጥምና ዜማ ጠፍቶ ይስቀውብኝ ዝም ብሎ አቸንፋለሁ ብያቸዋለሁ። መሀል ላይ ገብርኤልን ብያቸዋለሁ። ምንድነው ዝም ብሎ አሸንፋለሁ አቸንፋለሁ ዝም ብሎ አቸንፋለሁ። ልብሽ ደስ ይላል መቼም ያው የቴዎድሮስን ነው ልብሽ አውረት ልክ ነሽ። ከልጅነቴ ብዙ ነገሮች እየሰማሁ ሴቭ ማድረግ ደግሞ ተመስገን እንትን አለና ዝም ብሎ አቸንፋለሁ። ምንድነው የሚያስፈራሽ አለች ያስቁማ ዳኛዋ። ከዛ የሰው አይን ከባድ ነው ያልኳት ከምን እንደመጣልኝ አላውቅም። ገብርኤል በዛ እድሜ እንዴት የሰው አይን ከባድ ነው አልኳት። ከዛ ያቡሩሽን ዘፍኜ ኮንፊደንስ ብቻ አሳለፈችኝ እንጂ በትክክል አልተጫወትኩም እኮ። ቴንክ እየወጣው ሰዎች ሙድ ሊዝ ነው የመጣው ተዛዛው ሙድ ሊዝ ነው መሰላቸውና ቀሚስ ራሱ ያለበሰችኝ ውዝዋዜ ወርቀ ዘብ ላይ እስከ ዳራባታ የኔ ማሪው እንዳለበሰችኝ አልቀረም። እዚህ ደረጃ ደርሻለሁ ለመጀመሪያ ጊዜና ብዙ ተውረዶች አሉት። እዛ ፈተና ለመድረስ ራሱ መኪናተን ምናምን ብዙ ነገሮችን በጣም ከጎንደር ስትመጡ ደባርቅ ነው ትውልዴ። ተወለድኩ እዛ ነው። ከደባርቅ ስንመጣ ወደ ፋሲለደስ ነበረ ሲኒማ ቤት ነበረ ውድድር ጎንደር። ከዛ ወደዚህ ለመምጣት ብዙ ተውረዶችን አልፌያለሁ። ያ ብቻ አይደለም። ከዛ በኋላ ብቻዬን ያደኩኝ። ይሄ ነው የሚባል የለም። ፈተናው ይሄ ነው አይባልም። ያው በቸርነቱ ያሳልፍሻል። በጣም ብዙ ፈተናዎችን አልፌያለሁ። የኛ ሙያ ደግሞ የኛው ስራ ከባድ ነው። ሁሉም በልጠሽ ስትገኝ መከራ ነው፣ አንስሽ ስትገኝ መከራ ነው ፈተናው። እና ባህል ቤትም ሲሰራ መንግስት ቤቶችም ሲሰራ በቃ እዛው የራስ ሰው ነው ብዙ ነገሮችን ሊያሰናክልሽ የሚጥር እና ሁሉም ሰው የራሱን ዓላማ ነው መሄድ ያለበት። ብዙ ፈተና አሉ፣ ሩቅ አይደለም። ቅርብ ያለው ሰው ነው የሚጎዳሽም የሚጠቅምሽም፣ ስትወድቅ የሚያነሳሽም የሚጥልሽም። እና ብዙ ሰዎች በራሴ ባሉት ሰዎች ነው የሚበደሉ። ያንን ማሰብ የለባቸውም። እነሱን ትተው ቅድም እንዳልኩሽ ነው አዚ ቴዎድሮስ ምንም የንግስና እንትን ቤተሰብ ሳይኖረው ሄዶ የነገሰበት ፈጣሪውን በመተማመን ነው። እግዚአብሔርን ከልብ ከያዝ የማይቻል የለም። ሁሉም ይቻላል፣ ሁሉም ይደረጋል፣ የልብ መሻት ይሳካል የማምንበትና
በጣም ብዙ ፈተናዎችን ይሄ ነው አይባልም። ብቻ ግን ዋነኛው ነገር ምንድነው ከጎን ያለው ሰው ወደ ኋላ ላይ ያስቀር ስለሚችል ያን ሰው አትስማ ነው። የኔን ታሪክ ባወራ የባሰው በእንባ ልንታጅብ እንችላለን፣ ብቶ ይሻላል። ግን ምንድነው ለሰዎች ይጠቅማል ብዬ ማስበው እንደኔ ያሉ ደግሞ ከኔ የሚበልጡ ዘፋኞች በዩናይት ክለቡ አሉ፣ በጣም ጎበዝ የሚባሉ አሉና እኔ ክለብ እየሰራው ነው 10 ምናምን ዓመት ክለብ ሰርቻለሁ። በክለብ ስራ ውስጥ ሆኜ ግን ከአልበም በላይ ነው እስከ ቪዲዮ ያለኝ። በጣም ከአልበም በላይ ነው ቪዲዮ እስከ ቪዲዮ ነው ሙዚቃ ያለኝ ሁላ እና ያ ምንድነው ክለብ ሳይዘኝ ነው። በክለብ ህይወት ውስጥ ሆኜ የራሴን ስራ ለመውጣት እታትር ነበር እና ብዙዎቹ እንዲወጡ ማለት በቃ ቀን እንቅልፍ ነው ይደክማል፣ ማታ ትሰሪያለሽ፣ ቀን ትተኛለሽ፣ ኮኔክሽንም አይኖርሽም። ግን ያንን ተግተው ሁላቸው ማግኘት ያለባቸው ደግሞ ያው የማይረዳ ሰው እንዳለው ደግሞ በጣም ልበስስ የሆኑ መልካም ሰዎች አሉ። አለመገጣጠም ነው በነገራችን ላይ አሉ፣ አለመገጣጠም ነው እንጂ መልካም ሰዎች በጣም አሉ። እግዚአብሔር ይመስገን። እኔ አክስት አጎት ልጅ ረድቶኝ አያውቅም። ሙዚቃ ስሰራ እንኳን የእውነት ነው የምናገር፣ እዚህ ነው የምናገረው። ፖስተር የሰራሁት ፖስተር ወይም የተለቀቀው ሙዚቃ ሼር እንኳን በማድረግ አይተባበሩኝም። በእውነት ነው የምናገርሽ። ይሄን ያህል ነው እንትን ያልኩ እና መወለድ ቋንቋ ነው የምለው አንዳንዴ እዚህ ነው ባዳም ብዙዎች እየደገፉኝ ነው እዚህ ደረጃ የደረስኩት እና ያን ያደረኩት ግን እንቅልፌን በመሸራረፍ ሰዎችን በማግኘት ምናምን ነው። ሁሉም መተኛት የለበትም መጣር አለበት እንጂ ፈተናው ከባድ ነው። የሚጠቅመው ይሄ ስለሆነ ይሄን ነው የምለው። ምንድነው ይሄን ማንሳታችን ያው በዓል ነው። ግን በበዓልም ደግሞ የሰው ልጅ ህይወት እንዲደስታ ጭፈራና በዓልን በጥሩ መንገድ ማሳለፍ ብቻ ሳይሆን ደግሞ የህይወቱ አንዱ አካል ደግሞ ፈተና ነው። ፈተናን ስታልፊ ነው ደስታ ያለው ሀሴት ያለውና ህይወት ደግሞ በፈተና የታጀበች ናት። ማንም ፈተና ሳያልፍ የሆነ ቦታ የሚደርስ ሰው መቼም የለም ማለት ሁላችንም የምናውቀው ነው። ለማሳዘን ወይ ደግሞ አንጀት ለመብላት ሳይሆን ሁላችንም በፈተና የታጀበ ህይወት አለን። ግን ያንን ፈተና አሸንፈሽ ስትወጪ ደግሞ ይሄ አለ፣ ደስታ አለ፣ አብሮነት አለ፣ በዓል አለ። እንደዚህ ደግሞ ታሪክ ሆኖ ደግሞ ታወሪዋለሽ። የምታወሪው ታሪክ ከሌለሽ አልኖርሽም ማለት ነው ብዬ ነው ማስበውና እንድናዝን አንገት እንድንደፋ ሳይሆን ታሪካችን የኛ የጥንካሬያችን ጎን መሆኑን ማሳያ ነው ብዬ አምናለሁ አይደለ? ስለዚህ ወጣቶችን ብዙ ያስተምራል። ለካ ተደናቀፈ ሰው ካለ እኮ የወደቀ ሰው ካለ ያዘነ ሰው ካለ ለካ ይሄም ያልፋል ብሎ እንዲያስብ ያደርገዋልና እችን የመሰለች አሁን ደግሞ እንደዚህ ታወቀች ጀግና ሴት ስናይ እኛም እንድንጠነክር እንድንበረታ ያደርጋል። ብዙ ወጣቶችን እናነሳለን። ለዛ ነውና በዓል ስለሆነ ያጠነከርን ያጀገንን እንደዚህ ደግሞ እናስደስታለን ማለት ነው አይደል? ጥቡ ደግሞ እንደ ታሪክ ካለ እንደዚህ የመጣህበት መንገድ አካፍለን እስቲ። ያው እኔም እሷ እንዳለችው ከዘፋኝ ቤተሰብ ነው የመጣሁት። አባቴ ማሲንቆ ይጫወት ነበር። እንደሱ በሆንኩትል ነበር እንደው ሲጫወት ማለት ብቻ ሳይሆን መሆንም የሚችል አይመስለኝም ነበር። ኧረ እባክህ። ምክንያቱም በጣም ይጫወት ስለነበር። ጎበዝ ናቸው፣ በጣም ጎበዝ ናቸው። በነገራችን ላይ እኔ አባት ከእሱ አክስት ቤት ነው የሚሰራ የነበረው። አዋሽ ሆቴል ይባላል ባህር ዳር። አንችላለ ጥሩ ትባላለች። ከእሷ ቤት ነበር የሚሰራው እና እስቲ ቤተሰብ ነን። ፋዘር አሁን አልፏል በህይወት የለም፣ ግን አንችላሉ ጋር እስከ ቤተሰብ ነን እና ትምህርት ቤት ስመለስ ይሄ ጭራው ሲቀየር ሲፈልግ ከቤት ነው የሚቀየረው ይሄ ማለት ነው። እና ሄድ አንችላሉ ጋር ሲቆን ይዘና ይለኛል። ከዛ ሄጄ ይዤለት መጣና ጭራውን ያስተካክል ምናምን የሆነ ዘፈን ዘፍናል። እስቲ አንዳው በእናት ትዝታ የኔ ዓለም ያለው ሳይወደድ ለሞቶ መናደድ ዋውየን እስኪ ቻለው ሆዴን አይስማው ዘመዴ የያት በሉኝ ያውቀሩኝ የየውማት በሉን እንዲያውቀሩኝ
ሰምቻለሁ ዘመድ ሲመክረኝ አንድ አይኔን አሞኛል አንዱን ጥሎበታል አንድ አይኔን አሞኛል አንዱን ጥሎበታል እልም ድርግም ይበል ብዙ አይተንበታል ያን ዘመን አማሁት ላፌ ለከት የለው ያን ዘመን አማሁት ያን ወራት አማሁት ላፌ ለከት የለው የዘንድሮው መጣን እጅግር የሌለው ደሞን ደሞን ኧረ ደሞን ኧረ ናንዬን እያለ ነበር የሚያዜመው ደስ እና የሆነ ነገር የሆነ በጣም ስሜት ይገባል በጣም እና ቢሆን የተለያዩ ግጥሞች ብቻ የተሰማው ስሜት እንትን ይላል ማለት ነው። ብዙ አይቻለሁ አይኔ ጥፋ አለ አንድ አይኔ ያሞኛል አንዱን ጥሎበታል። ግጥሞቹ ግን በጣም ይገርማሉ። እንደዚህ እያለ ይጫወት ነበረ እና ውስጥ ይገባሉ። ልክ ነው ቁጭ ብዬ እሰማለሁ። ከዛ በቃ የሆነ ነገር ከዛ ሲጨርስ ውሰድ እባላለሁ። መንገድ ለመልንገድ እየገዘገዝኩት ነው ሄድ። ኧረ እባክህ አዎ ስራ ቦታ ወሰድ አድርስ እሱ ሌላ ቦታ ሄደው አትበልቶ አምሽቶ ስለሚሄድ ወሰድና በቃ አንቺ ላንቺ እየሰጣት ይለኛል። እኔ መንገድ ለመንገድ እየፈተሁ ምናምን ያውቃሉ። ግን አንተው አንተ ፍላጎት እንዳለ እሱ አይፈልግም ማለት ነው። አይፈልግም። ምክንያቱም እሱ በጣም ይገርመኛል። ለምንድን ነው አልተጠቀምበትም ማሶ ማለት የአሁኑ ትውልድ እኮ አሁንም እኮ ያልተጠቀሙ አሉ። ጎበዝ ከሆንሽ ከአሁን ትንሽ ከተማሽ ከሰው ጋር ኮኔክሽን ካለሽ አካሄድሽን ካወቅሽ እንደገና ደግሞ ቤተሰቦች ለምን አልተጠቀሙም? ስለዚህ ሙያውን ከወደድኩት እኔም መጠቀም እችላለሁ፣ ትልቅ ቦታ መድረስ እችላለሁ ብለሽ ካሰብሽ እንጂ ዝም ብለሽ ያልሆነ ሱስ ውስጥ ገብተሽ ምናምን ህይወትሽን ጊዜሽን ልታጥፊ ትችላለሽ። አብዛኞቹ እንደዛ ናቸው። ስለዚህ አንተን እንደ ወላጅ እንደ ልጅ ለመጠበቅ ነው እንድትገባ የማይፈልጉ። ምክንያቱም ብዙዎቹ ልክ ወደ አዝማሪነት ሙያ ሲገቡ ብዙ ጊዜ ያው ምሽት ላይ አድምሰሪ መጠጥ ቤት አድምሰሪ ወደ መጠጥ ወደ ሱስ ምናምን ነው በብዛት 90% የሚገቡ። ስለዚህ ያን ፍራቻ ነው። እንደገና ደግሞ እነሱ የሰሩትን ያህል አልተጠቀሙም። እንዳሁኑ ብዙ የተለያየ የሶሻል ሚዲያ የለም፣ ማራጭ አልነበረም። ስለዚህ ባር ብቻ ነው የሚሰሩት። ጀስኛን ያስተማሩ ለመኖር ብቻ ችለዋል እንጂ ያው ኢቨን አሁን ቤት የገዛ ነው እኛ አድገን ካደግነን የመሄቴን ቤተሰብ ምናምን የሰራ ነው ቤት የሰሩት እንጂ በዛን ጊዜ አሁን ፋዘር እስኪሞት በኪራይ ቤት ውስጥ የነበር ነው። ስለዚህ እኛ አሁን የአሁኑ ትውልድ ግን ጎበዝ ከሆንሽ አሁን የራሴ ቴሌቪዥን ፕሮግራም አለኝ። አረ አዎ ጎበዝ ከሆንሽ አሁን አርቲስት ቲቪ አዝማሪ ምን አለ የሚል ፕሮግራም አለ። ተባከረ ፕሮግራም ማኔጅ ማድረገው ነው። ጎበዝ እና የተለያዩ ሰዎች ጋብዛለሁ። በሳምንት ሁሌ እሑድ ነው የሚተላለፈው። ሙዚቃ ነው የሚቀርብበት ዝግጅቱ። ሙዚቃ አዝማሪ ስራ ነው። አዝማሪ ምን አለ ድሮ አዝማሪ ምን አለ ብሎ አዱና አፄ ቴዎድሮስ መረጃ ሲፈልጉ ንጉሶች ድሮ አዝማሪ ነው መረጃ የሚያቀብላቸው። ስለዚህ አዝማሪ ምን አለ በሚል ስለሚያደርግ ነው በነገር መልዕክት ወደ ይነግራቸዋል ማለት ነው። እና አዝማሪ ምን አለ ነው የሚለው ፕሮግራሙ። አዝማሪ ምን አለ መቼና ምን ሰዓት ላይ እንደሚቀርብ እና 10 ሰዓት አካባቢ 10 ሰዓት እና እንደገና ደግሞ የራሴ ክለብ አለኝ ምሽት ቤት። ኧረ እባክህ ባለጸጋ ነህ አንተ። ከሀብታም ጋር ነው ያለ ነው። እንጨፍራለን ትሸልመን አፋል በጣም ገና መንገድ ላይ ነው መምጣት። ክለብ የራሴ ክለብ ባንድ አለ። በሳምንት 3 ቀን 22 ነው። ብዝሃ ጥበብ ይባላል። ብዝሃ ጥበብ ይባላል። አርብና ቅዳሜ ማክሰኞ ሙሉ ባንድ አለ። ሌላው ቀን የአዝማሪ ምሽት ነው። በጣም ቆንጆ ቤት ነው። ስታንዳርድ ቤት አድራሻ 22 ምኑ ጋር በትክክል ነገርና 22 ወደ ቺሽኒያና ወደ 22 በምታስወጣው በቀጭኗ መንገድ በይልማ ስጋ ቤት ፊት ለፊት አለኝ። የሰራን ነው። ጥሩ ቤት ነው። በጣም ቆንጆ ስታንዳርድ ቤት። ቪዲዮ ክሊፖችም ለዚህ ስራ እየሰራው ለቃለሁ። ጎበዝ ነህ። በደንብ ነው የምትንቀሳቀሰው። አዎ እግዚአብሔር ይመስገን። እንደ ፈጣሪ ቸርነት። አሁን ለስፋ እንዳለችው በነገራችን ላይ ብዙ ጊዜ በፊት ልጅ ነሽ የሆነ ሰው ሲመክርሽ ምናምን አይገባሽም ነበር። አንቺ ልትወጪ ብዙ ጊዜ ስትፍጨረጨሪ ጎትቶ የሚያስቀርሽ የራስሽ የእናትሽ ቤተሰቦች የራስሽ የአባትሽ ቤተሰቦች ምናምን ናቸው። እና እነሱ ደግሞ ለአንቺ መጥፎ ነገር ይነግራሉ ብለሽ አታስቢም።
የሚነግሩሽ ብዙ ጊዜ አንቺን አሁን ከፍ ስትይ ሲገባሽ ወደ ሃይማኖት ስትጠጊ ገባሽ። አሁን በሚዲያ ማይወራ ብዙ ነገር እሷ እንዳለችው ከኔ ጋር ተደርጎብኛል። የራሴ እናቴ ወደ ምናምን ማለት ነው ከቤተሰቦቼ። ግን የሚገባሽ መቼ ነው? በሃይማኖት ስትጠነክሪ ወደ ፈጣሪ ድንግል ማርያም ስትጂ ነገሮች ይታይሻል። በቃ ጓደኞች ማን አለማወቅ ነው ባይዘው አለማወቅ ነው። እሱም አለማወቅ ኦፍ ኮርስ አለማወቅ ነው። እግዚአብሔር ልቦና ይስጣቸው። ግን ያን ያሳውቅሽ ስምታውቂው ወደ አምላክ ስትቀርቢ ነው። ወደ አምላክ ስትቀርቢ ጓደኞች ታውቂያቸዋለሽ። ድሮ የሆነ ወሬ ሲወራ ምናምን እንደዚህ ምናምን ወደ ፈጣሪ ስትቀርቢ ሁሉ ነገር ይገለጽልሻል። ታሰውያለሽ፣ አይምሮሽ ይበራል፣ ቃተ ህሊናችን ይጨምራል። ይሄ የተሰወረው አይናችን አለ ማሁን ጆን ማላ አይናችን ሳይሆን አይን ልቦና ይመራል። ልቦና አይን ይባል ነገር አለ። እሱ ይበራልሻል ወደ ፈጣሪ ስትጠጊ ማለት ነው። በአቅምሽ ትንሽ ምትወል ከነ ኃጢአታችን ትንሽ ጸሎት የምናደርግ ከሆነ ቤተክርስቲያን እንደምናከብር ከሆነ መንገዶቹ የተዘጉት ይታይሻል። ሰው እዚህ ጋር የሆነ በር ሊዘጋ ይችላል። ብዙ በር ደግሞ እግዚአብሔር በዚህ ይከፍታል። እና ከራሴ ቤተሰቦች ጭምር ብዙ ነገር መንገድ ዘግተው ነበር። ሁሉም ለበጎ ነው። ሁሉም ለበጎ ነው። እግዚአብሔር ሲወድህ ሲፈልግህ በተለያየ መንገድ ይፈትንሃል። መፈተን ጥሩ ነው፣ ጠንክረህ ትወጣለህ። ግን የፈተንህን ሰው ሁሉ ጊዜ ጸሎት ነው የሚደረገው። እግዚአብሔር ልቦና ይስጣቸው ተብሎ አይደል? መበደል ጥሩ ነው። አንዳንዴ አሁን የሆነ ነገር ካለኝ ሰውም መርዳት ጀመርኩ። በአቅሜ ምንም ሳይኖረኝ ራሱ በቻልከው መጠን ምንም ሳይኖረኝ ለሰው ማድረግ ጀመርኩ። ለምን ያ የተበደልሽው መበደል እንድታውቂ እንድታሰው ያደርግሻል። ገንዘብ ምንም አይደለም ማለት ገንዘብ ወሳኝ ነው እንድትጠቀምበት። ግን የሰው ገንዘብ አጭበርብሮ የሚወስድ ከሆነ የሰው ገንዘብ በማታለል በሆነ ነገር በምትሃትም በመግረ የሰው ምሳሌ በመወስድ ከሆነ እምነት የለኝም ማለት ነው። ስለዚህ እንደዚያ የሚያደርጉ ሰዎች ስላሉ ልቦና ይስጣችሁ። እግዚአብሔር አምላክ ማስተዋል ይስጣችሁ። ልቦና ይስጣችሁ። ልቦና ይስጣችሁ። ሰው እግዚአብሔር ያቀደለትን ሳይሆን አይቀርም። እኛ ዝም ብለን እኮ ነው የምንለፋው እንጂ የምንፍጨረጨረው የታቀደልን ነው የምንኖረው። ሲነገር ላይገቡ ይችላል። አሁን የሆነ አንድ ሰው ይሄ በባዕድ አምልኮ የሚሄዱ ሰዎች አሉ። የሰውን እድል የሚወስዱ በሰው በአንቺ እድል ቁጭ ብሎ የሚሆኑ ቤታቸው የወልፎን ነገር እየገበሩ ምናምን ማለት ነው። እሱ ደግሞ እምነት ከሌለው ሰው የሚሰራው። ካወቅሽ ወደ እምነት ከገባሽ ወደ እምነት ትንሽ ለስላሴ ክብር ከሰገድሽ ድንግል ማርያም ከያሽ ታሸንፊያለሽ። ስለዚህ በሃይማኖታችን እንበርታ። ሁሉም ሰው የታሰረ ብዙ ሰው አለ ማውቀው ነው ማለት ነው። ስለዚህ በአቅማችን እንበርታ። አሜን አሜን። ቅርታ ሃይማኖት ዛሬ ባንቢናሪ ሃይማኖት ያደረግነሽ አይልክ ነው። በነገር ላይ እኔን የሚያሸንፈኝ ምንም አታደርግልኝ። ለኔ ምንም ነው። በሃይማኖቴ ከመገብከኝ ስለ ድንግል ማርያም ካወራኸኝ ሚስጥረ ስላሴን በትክክል ፍርጥረታ ካስረዳኸኝ ለኔ ትልቁ ምግብ ይሄ ነው። ገባ? መንገድም ህይወትም እኔ ነኝ ካለ የመንገዴን ህይወቴን መንገዴን እየጠረከልኝ ነው። ከዚህ በላይ ምንም የለምና ገርምሽ እኔ ትክክለኛ ስሜ በአምላክ ነው እና እዚህ ጋር ተነቅሼዋለሁ። በደመ ነፍስ ነው ግን የተነቀስኩት። እሱ ባለው ልድጋም ብዬ ነው። ማስተዋል የልበ ብርሃንሽ ካልተከፈተ ብቻሽን ሰውነት በቂ አይደለም። ልብሽ ማየት አለበት። ይሄ ብቻ ልብ ካላየ አይን አያይም። ትክክለኛ ነገር ነውና ምን ተፍላቂ ነኝ። የስለት ልጅ ነኝ። አባቴ 12 ዓመት አስመራ ነበረ። ልጅም ቢብሎት እኔ ጋር እናቴ ጋር ሲመጣ ተስለው ወለዱ። ስንተኛ ልጅ ነሽ? እኔ ሶስተኛ ነኝ ለእናቴ። ለአባቴ ግን የመጀመሪያ ልጅ ነኝ። ምንትዬ ህይወት የለችም። እኔ ደግሞ ሳድግ በብዙ በሽተኛ በብዙ ነገር ነው ያደግኩት። ቁስል በቁስል ነው ሰውነቴ በቁስል ነው። ብዙ በቃ መናገር የማልችላቸው ከባባድ በሽታዎች እኔ ጋር ነበሩ። እንዲህ አሁን አበባ ልትመስይ ማለት ነው። ክብር ይስፋ ለድንግል ማርያም ልጅ እና ብዙ መስዋዕት ከፈለች እናቴ። መንገድ ሳተች እኔን ለማዳን ተገቢ ያልሆነ ቅድም ያለው አሁን ለኔ ድፍትርና እግዚአብሔርን ክዶ ሰይጣንን ማምለክ ነው። ለኔ ከሱ ጋር ቃል ኪዳን መጋባት ነው። ከዛ ነው ሁሉ ነገር መጥፎ የሚሆነውና ያን እነዛ መንገዶች ሁሉ ሂዳ ነበር እኔን ለማዳን፣ ግን አልዳንኩላትም። ከዛ የአቦይ ልጅ ነኝ እኔ። በ5 ነው የተወለድኩት። የካቲት 5 ልደቴ ነውና አቦይ ወሰጃት ተባለች እናቴ። መስቀል ኳቦ ይባላሉ፣ ደባርክ ናቸው። እዛ ስትወስደኝ ዳንኩ በአምላክ አለች።
በአምላክ ሄደንሽ ለፍታለች ተገቢ ያልሆኑ ቦታዎች ሁሉ ሄዳ ይሰራላት ግን እግዚአብሔር ስራ ነው ግን ምን ሆነ አልዳንኩላትም ስተት ትክክለኛ ቦታ አልሄደችማ እኔ ጋም ያለው በደሙ ያወጂ ሌላ ነበር ማለት ነው አይሳካምና ዳንኩ በአምላክ አለች ከዛ ደግሞ የጥሩታ ብር መጣ ያባቴ 12 አመት የሰራበት የወታደር ስለሆነ ሲመጣ ባንቺ ጊዜ አለኝ ሁለቱም ሞቱብኝና ትምህርት ቤት ለትምህርት ደረጃ ሲደርስ እድሜ ማን ያስመዝግበኝ አጎቴ ካሱ ባንቺን ወስዶ ከናቴ በአምላክ ወስዶ ባንቺ አምላክ ብሎ አስመዘገበኝ ግን ሁሌ አምሮዬ ላይ አለ ሁሌ በአምላክ የሚለው አምሮዬ ላይ አለ ለምን ተገቢ ያልሆነ ቦታ ሄዳ ለኔ ብላ እኮ ነው ያንን እንትን ያለችው ግን ብዙ ቦታ ሄዳ አልተሳካላትም መጨረሻ ለትልቅ አባት መቼ ተወለደች የአቡይ ልጅ ናት ወሰጃት አቡይ ገረንፈስ ቅዱስ ነው ያዳነው ከዛ በአምላክ አይሽ በእግዚአብሔር ፍቃድ በእግዚአብሔር ቸርነት ዳንኩላት እና ሁሌ አምሮዬ ላይ ያለ ማንም ግን ያወቀልኝ ሰው የለም እሱ ከዚህ ዘንድ እንዳላዳላ ብሎ አስጻፈ ግን ምክንያት ስለነበረ ነውና ሁሌ በቃ እለፋለሁ ጥራለሁ ታትራለሁ ምናምን ሁሉ ከንቱ ነው በቃ እለፋለሁ ከንቱ ነው ሂጂ ግጥምና ዜማ ስጡኝ ይላሉ የለም ለኔም የማይሆን ነው በቃ ሁሌ መጨረሻ ላይ በርሜል ጊዮርጊስ ሄድኩኝ አይሳካልኝ ብሎ በስንት ግድ ነው ብዙ ታሪክ አለው ውስጡ ታዩ እና ብቻ የመጨረሻው ተሳካ ሄድኩኝ የተደረገልኝ ተአምር ብዙ ነው መውራት ይችላል አዎ ምን ችግር አለው ያ መጀመሪያ ጊዜ በልጅነት የሚተናነቀኝ ነበር ቻፖሮ የሚባል አሰልጣኝ ነበር እንግዲህ ቡርሻውን ከተበት ይለኝ ነበር የተናነቀኝና የመጀመሪያ ቀን ያ ስሜቱ ወጥቶ ነው እንትን ያለ ሄደው በሌላ እንትን መረት ሁለተኛ ቀን ምን ማለት ነው በሶስተኛው ቀን ጥቁር ባብ ነው ጀርባዬን ከብዶኝ ሂጂ ቱል በየገባው የፈረሱን ኮቴ ስትሰሚ ሌላ ተአምር ነው እና ጸበሉ መጥቶ እንደዚህ ሲወርድብኝ ፍትልክ ብሎ እንደዚህ ነፍስሽ ከስጋሽ እንትን ይለላ ይሰወር ይላ እንደዛ ጣርሞት ላይ ያለው ፍትልክ ብሎ ሄደ ጥቁር ባብ ከዛ ደግሞ አራተኛው ቀን እኔ እናት አባት እንድታሳይ አልፈልግም ድንግል ማርያም ብቻ ሳይኝ አልኩት በአራተኛው ቀን ጊዮርጊስ ሁሉን የጠየቅሽው በነገርሽ ላይ በጣም ሰሚ ሰማዕት ነው አይደል በጣም ሰሚ ሰማዕት ነው ለኔ ነገር ሰምቻለሁ እና እናት አባት ምንም ነገር አልፈልግም እኔ ያሳደገች ኪዳነ ምሕረት ናት አሳየኝ እሷን አልኩት ያዩት ራእይም እንደዛ ነው ጊዮርጊስ ወስዶ እሷ አድና እንደመለሰችኝ ያዩት ያ ማለት 2004 ላይ ባህር ዳር እያለሁ ስሙ ሳይወጣ ሳይታወቅ ማለት ነውና ያው መጨረሻ መዳን እግዚአብሔር ቀኑ ሲመጣ ሁሉን ነገር ይገልጽልሻልና ትዝ አለኝ ሰውሮብኝ ነበር ከዛ በደመነስ 2007 ላይ ተነቀሽዋለሁ እጂ በአምላክ የሚለው ጓደኞቼ ጋር ሊነቀሱ ሲሄዱ እኔም ተነቀስኩና ብለስድ ብሬዝ ጋር እንትን አልኩና ሲያሜቶ በቃ አልኩት እንከያስኩ በቂ ነው አልኩት ግን ልቤ ላይ ስለነበረ አይኔ ግን አይደለም አይሽ ግን መንፈስ ቅዱስ ሲመራኝ ነበር መጨረሻ ላይ ኪዳነ ምሕረት እጂ ብዙ ነገር ብዙ ምህረት ብዙ ነገር ነው ያደረገችልኝ ለኔ የማይገባውን ሁሉ ነው የተደረገልኝ እዛ ማለት እዚህ በወሩ ላይምንኝ ይችላል ግን ሁሉም ሰው እንዲድፍ ምኞቴ ነው አለች በትክክል ገባሽ እዛ ቦታ ላይ አለችና ትልቅ ምስክርነት ነው በጣም ማለት እኔ ስራዬ ልክ ላይ ሆነ ይችላል ግን ሰው እግዚአብሔር ሲመርጥ ነው ዘማሪ ለምስጋና የምትቀርበው አይደለ መመረጥ ነው መመረጥ እኔ እኮ ፍላጎት ነበር የሆኑ ሰዎች ውሃ ውስጥ ገብተው ሰዓት ውስጥ ሲገቡ ሂጅ ያልቅሽ ተንበርክኪ ይቅርበይ ብያታለሁ ማርያም ለካ ሰዓት ከውሃ እንዳለልብሽ ነው ይቅርበይ ያንቺ ጊዜ ገና ይሆናል ብዬ አልቅሽ ይጸልያት ለውና ብዙ ሰዎች ለምን አትዘምሪም ለምን እንዲያትኝ አይደለም መመረጥ ይፈልጋል በቤቱ ንጽህና ይፈልጋል እኔ ንጹህ አይደለሁም እስኪ አነጻይ ደግሞ የልብ መሻት ነው ዋናው በልቤ ግን እጠብቀዋለሁ ብዙ ነገር አይኔ ሊጠፋ ሁሉ ነበር እና ብዙ ነገር ያዳነችኝ እሷ ናት ምልክት ሁሉ አለ እዚህ ጋር ነጭ ሞራ እንደዚህ ነው እንትኑ እንዲህ ስብስብ አድርጋ ነው ያወጣችው ጸበሉ ይፈላል ግን ቀዝቃዛ ነው እንዲህ መጀመሪያ ስታዩ ከመሰወርሽ በፊት መስታየት አይሳይም ምንም የለውም ስትሰወርሽ ግን ስትወስጂ ታያዋለሽ የት ነው ይሄ በርሜል ኪዳነ ምሕረት ከበርሜል ጊዮርጊስ የ30 ደቂቃ መንገድ በባጃጅ በነገራችን ላይ ያ ቦታ ዓለም ነው የሚመጣበት እኛ አይደለንም ነጮች ሁሉ የሚጎበኙበት ቦታ ነው ተአምር ነው እና ከዛ በኋላ
ስመጣ አየሁት። አይሽ ተሰውሮብኝ ነበር አላየሁትም። በደም ነው እንትን ያልኩት አየሁትና በአምላክ ለምንድን ነው ትክክለኛ ታሪክ አለኝ ለምንድን ነው የማልቀይረው? የእናቴ መጠሪያ ነው የልጄ ስም አይደለም የባሌ ስም አይደለም ወይ የአባቴ ስም አይደለም ለምንድን ነው የማላስቀይረው ብዬ ሰው አማከርኩ። ሳማከር እንዲያውም ልናገር ወላንሳይን ይዘራል ልጅ ሞገስ ካሳ ይባላል አውስትራሊያ ነው ያለ። እንዴት እስከዛሬ የገነባሽውን ስም እንትን የምን ግንባታ ነው ፍርስ ይበል ነጋዴ ሆናለሁ ሙዚቃ ይቅራ ታዲያ ይሄን ስም አጠራበታለሁ ምናምን ስለው እሺ እንደፈለግሽ ግን ይሄ ብዙ ምክንያቱም ከ5 ሚሊዮን ምናምን እንደዛ ብዙ ቪው ያላቸውን ተቀኝለት በጣም ተወደደ ስራ ነው። ማንጣለ ወርቅ ብዙ ስራዎች ወላንሳይ በጣም የተወደዱ ስራዎች ናቸው በሚሊዮን ናቸው። ያን ሁላ እንዴት አለኝ ይፍረሳ እኔ ልቤ ያለኝ ይሄ ነው ዛሬ ነው ያየሁት። ልቤ ያየው ዛሬ ነው አይኔ ተሸፍነው ነበር ይፍረስ ጀግና ነጋዴ ሆናለሁ። አያቴን ማገልግላት ነበር ሱቅ የሚገርምሽና ቅመማ ቅመም ሱቅ አገልግላት ነበር። ስለዚህ በአምላክ ብለሽ ቀየርሽ? ከዛ በኋላ በአምላክ አስቀየርኩት። ባህር ዳር ጠበቃ አስቆመኝ። ከዛ በኋላ ነው ሁሉ ነገር እየበራልኝ። እዛ በኋላ ነው አሁን ሞድሽ ጎንደር እኔ ነኝ ዜማውን ምናምን ሰባስቤ ግጥሞቹን እነሱን ጠራርቼ አንተ ይሄን ዜማ ወስዳ አንተ ይሄን ብዬ ከዛ ቴዲ በጣም አጋዢ ወንድሜ ነው። ከሱ የሚቀድም ደግሞ ቢኒያም ጎይተም በጣም ወዱ ከናቴ ልጅ በላይ ነውና እዛ ሙዚቃው ላይ ያለው ልጅ ነው ሙዚቀኛ ነው። ዛሬ ራሱ አዲስ ስራውን ይለቃል ጎንደረኛ ጎንደር ሙሽሪት የሚልና ቴዲን ጠራውትና ቴዲ ምን ይሻላል እንደዚህ አስቤ ነበር ቆንጆ ነው። እሱ ደግሞ በጣም ጎበዝ ግጥምና ዜማ ደራሲ ነው። ዜማ ጨማመረበት ምናምን ግጥም ጻፈ። እኔም የምችለውን ግጥም ጻፍኩና ሰራ ነው። አልታሰበም ለእንትን ነበረኛ በከተፋ ስታይል ነበረ ግን ያው እግዚአብሔር በጣም ቆንጆ የተባረከ ስራ ሆነ። ከዛ ሁሉን ነገር አበራችልኝ እሺ። ከዛ በኋላ የራሴን ስራ ስሰራ ሞድሽ ጎንደር ወጣ። ከዛ ደግሞ ጎጃሜ ተብዬ የሚለውን ደግሞ ጻፍኩት። ለግሩፕ ነበር የጻፍኩት። ያው ከመሃል ውስጥ ደግሞ ይሁሉ ሐሳብ እንዳይሆንም አይደለ ተቃውሞ ሲመጣ እሺ ተውት ወሰዱት እሺ እንስራው አንድ ላይ ለእናንተ አንቀበልም እኛ ዜማለን አላችሁ እሺ አመሰግናለሁ። ቴዲ ነበር እንደውም አልቅሻለሁ በብዙ ነገር እሱ ነው ያጽናና ይወስዱ ታጭ በቀለራስ ትሰሪያለሽ ይያለኝና ወስጄ እነሱን መርጥ አድርጌ ቆንጆቹን ጻፍ አድርጌ ዜማውንም ጎጃሜ ተብዬ ይሄ አንድ ጊዜ ማይደላ ማስታወስ ጥሩ ነው። በማለት አራባ መላናና ጎጃመለኛውና ሰባሩ ጊዮርጊስ በአመቱ ይነግሳል ልቤ ግን በናፍቆት ሰርክ ይመላለሳል ስሟን በዓለት ላይ በደማቅ ጽፏት ከሊቅ እስከ ደቂቅ ሙሉ ጎጃም አሏት ሂጂ ይለኛል ከነ በላይ ሀገር አላረፈም ልቤ አባይ እስክሻገር እኔ መሰለኝ ቆንጆ ወጣ ማለት ነው። ግጥሙን ዜማውን ሰሪው የራሴ ስራ ነው። ወርቀ ዘበም የራሴ ነው። ግን ከዛ ውስጥ ደግሞ ተጨማሪ ተወሰነ ተሳተፉ ደግሞ አሉ። ቢኒያም ጎይቶም የህይወቴ ቅመም ነው። በማንኛውም መንገድ ያማክረኛል የከበደኝ ነገር እሱ ጋር እንትን እላለሁና እንደውም ብዙ ጊዜ ለኔ ከመስራቱ የተነሳ ለራስ ለምን ትሰራለህ ለኔ ስራልኝ ተው በቃ ለራስ ስራ እኔ ሲሰራ የሚዋጣል ይዋለሽ እኔ ሲሰራልኝ የሚዋጣል ከፈርቢ ብሎ በጣም እወዳቸዋለሁ ቢኒያምና ቴዲዬ ያው ከጎን ያሉ እነሱ ናቸው። አምላኪ አሁን ደግሞ ቅርቡ ስላወጣሽው ስለ ጎንደር ዘመናዊ ስራሽ ደግሞ እናውራ። ስራዎችሽ በጣም ተወዳጆች ናቸው ብዙ ጊዜ የምታወጫቸው። አሁን ደግሞ አዲስ ሙዚቃ አውጥተሻል። እስቲ ስለ ስራሽ እናውራ። ስለ ጎንደር ዘመናዊ ለምንድን ነው ጎንደር ዘመናዊ ናት ብለሽ የሰየምሽው? እሺ ምዬ በጣም ቆንጆ ጥያቄ ጠየቅሽኝ። አመሰግናለሁ። ጎንደር ገራም ዘመናዊ ነች። ገራም ብዙ ነገሯን ስታስበው ገራም ናት። ካልባሶቶቿ ጀምሮ ከጌጣጌጣችሁ ዘምርሽ ብዙ አሉ የሚባሉ ነገስታቶች ከእቴጌ ምንትዋብ ጀምረሽ እቴጌ ጣይቱ ጎንደሬ ነች። ጥሩ ቀንም አስቤት የአፄ ቴዎድሮስ ሚስት እና ተዋበችንም አስቤ በጣም ዘመናዊ ናቸው እና በድሮ ጊዜ በዛ ዘመን ፋሲል ግንብ ውስጥ ወሸባ ቤት አለ።
ወሸባ ቤት ማለት መዋቢያ ቤት ነው። የእቴጌ ምንትዋብ መዋቢያ ቤት ነው እና ወይባ ጭስ ነው የማውቀው ከቅርብ ጊዜ በወሎ ነው አይደለ? ግን የሚገርመው በዛ ዘመን እንግዲህ ከአፄ ቴዎድሮስ ዘመን በፊት ናች የነበረችው እና እዛ ውስጥ ሴቶቹን ሁላ ታስውብ ነበረ። ሴቶች ከባላቸው ወደ ባላቸው ሲሄዱ ምን ሆነው መሄድ እንዳለባቸው ሁሉ ታስተምር ነበረ። ከፈትል ጀምረሽ ያስተማረች እሷ ነች። ከወይባ ጭስ ጀምረሽ ያስተማረች እሷ ነች። ለኔ ኢትዮጵያዊ ብቻ ሳይሆን አፍሪካዊ ነች። ለኔ ብዙ ነገሮችን ቀድማ ተረድታ ለብዙ እናቶች ያስተማረች ናት እና እዛ ውስጥ ወሸባ ቤት ውስጥ ወይባ ጭስ እንዲሰራ አድርጊያለሁ። ወጥቶ አያውቅም። ከዛ በፊት ካሁን በፊት ወጥቶ አያውቅም አይደለ? አዎ ታሪኩ አለ እንጂ እንደዚህ እንጂ አልወጣም። በሙዚቃ አልወጣም። እንዲወጣ ያንን አድርጊያለሁ። በጣም ደስ ይላል። አዎ የፈትሉንም እንደገና ደግሞ ሿሚም ነች። አይተሽ ከሆነ እየሾመች ሮያል ፋሚሊ አይነት ነገር አድርጌ የሷ እንደዛ ነው። ስለዚህ ስታነግስ ስትሾም ከዚህ በላይ ቀደምት ዘመናዊ ምን አለ? ሴቶች ወደ ባላቸው ሲሄዱ ተውበው መግባት ያለባቸውን ነገር ከቤተ መንግስትሽ ውስጥ ወሸባ ቤት ሌላው ቢቀር ስቲም ሁላ አለ። ስቲም ቤት ሁላ አለ። ሳውና ስቲም ሁላ አለ። በዛ ዘመን እንግዲህ አስቢ። ስለዚህ ዘመናዊ ናት ለኔ። ከዚህ በላይ ዘመናዊነት ለዛም ገራም ዘመናዊት ግጥሜ ላይም እንደዛ ነው ያልኳት። በእኔ ልክ በራሴ አቅም ነው እንጂ ሰራሁት ያልኩት ቪዲዮ ከዛ በላይ መሰራት ይችል ነበረ። ግን እንደራሴ ያው ብቻሽን ስትሰሪና በሌላ ታግዝ ስትሰሪ አንድ አይደለም አይደል? ራሴ ፕሮዲዩስ ማድረግ ስራዎችን ነገር ደግሞ መንካትሽ ራሱ ትልቅ ነገር ነው። እኛ ሳውና ስቲምን ስናስብ ከዌስተርን ኢሮፕ ወይ ደግሞ አሜሪካ የመጣ ነው የሚመስለን አይደለ? ከሌላዎች ዓለማት የመጣ ነው የሚመስለን። ግን የኛ ባህል እንደነበረ በዛ ጊዜም እንደነበረ ማሳያ ነው። እዛ ቦታ ሄደሽ ሲያስጎበኙሽና ሲያዩሽ ነው ስታዩ ነው የምታዩ። ያንን ምናልባት ብዙ ሰው አላገኘው ይሆናል። አንቺ ደግሞ ሙዚቃ ደግሞ ተደራሽነቱ ሰፊ ስለሆነ በዛ በስራሽ ይሄንን ተደራሽነት ለማድረግ ማንሳትሽና መስራትሽ ደግሞ ትልቅ የሚያስመሰግን ነገር ነው። ያለውን እውነት የኛ ባህልም ነበረ በዛ ጊዜ ነበረ ብሎ ማስታወስ ትልቅ ነገር ነውና እንደውም ያስመሰግንሻል። አመሰግናለሁ። ያው በትንሽ ዘመን ትልቁ ነው መገኘት ትልቅነት ነው ሁሌምና ያኔ ትንሽ ዘመን ነው። ቴክኖሎጂም የለም ምንም የለም። በዛ ሰዓት ያንሁላ ማድረግ ያንሁላ ማዘመን መቻል ገራም ነው ለኔ። በቃ ጊዜ የማይሽርሽ ገራም ዘመናዊት እያደር ይደምቃል ጎንደር ያንቺ ጥለት ነው ያልኩት። ያምጮ በእናትሽ እንጫወተው ብለሽ እኛ በግጥም ብቻ አይገባንም። ስለዚህ ማምጡ ወርቀ ዘቧ ጎንደር ወርቀ ዘቧ ጎንደር ዘምናናይ ወርቀ ዘቧ ጎንደር ዘምናኒቷ ራስ በጌ ምድር ካሬያም ሆኖ ዘውድና ዙፋንሽ ስመገናናነሽ ጎንደር አቻሜለሽ ጊዜ የማይሽረሽ ገራም ዘመናዊት እያደር ይደምቃል ጎንደር ያንቺ ጥለት አሁን ደዚህ ነው ብታይ እቴምን ተዋበ ለጓዳው ለሸንጎ ሊቅ እንዳንቺ የለም። አፍሪካዊት ንግስት ቀጭን ፈታይቷ ለዓለም ተገለጠ ጥበብና እምነቷ ናናናናና ጎንደር ስም የመጠሪያዬ ናናናናና ጎንደር ስም የመጠሪያዬ ጎንደር ዘምናኒት ጀግና ወላድ ከሩቅ የሚለኝ እሳት ካመድ ለጀግንነቱ አይገኝ ልኩ ሆኖ አዳሪ ነው ሰግዶ ለአምላኩ ዘመናኔት ወርቀ ዘብ ዘመናኔት የኔ ሀገር የጎንደር አጅሬ ጃኖራ ይቀጥላል። እስማ ጎንደር ገባን እኮ እንመለስ እዚህ ወደ ስቱዲዮ እና ይዘሽን ሄድሽ። በጣም ደስ የሚል ዜማ ነው። በጣም ቆንጆ ሙዚቃ። እግዚአብሔር ይባርክልሽ። ደግሞ ሀሳብ ያለው እውነት ያለው ብዙ ሰዎችን የሚያስተምር ጎንደርን የሚያዩበት
አይነት ሙዚቃ መስራት በራሱ ደግሞ ትልቅ ነገር ነው። ሙዚቃ ሁልጊዜ መወዛወዣ ብቻ ሳይሆን መልእክት ማስተላለፊያ ስለሆነ ትልቅ መልእክት አለው። እውነትም ጎንደር ዘመናዊ ባንቺ ቋንቋ ዘመናዊ ብለሽኛል። ያው እንደዚህ ነው። ዘመናዊ ይባላል። ግን ያው እኔ ጥሬ ቃሉ ዘመናዊ ነው። ዘመናዊ ዘጭ ላርገው ቆንጆ ሙዚቃ አለ ቴድሮስ። በጣም የሚገርም ተለቆለ አዲስ ስራ ብዙ ተመልካቾችም እያዩት ነው፣ አድናቆታቸውንም እየቸሩት ነው። እኛም እንደዛው በጣም በራስ ዩቲዩብ ቻናል ነው የተለቀቀው። ከሞድሽ ጎንደር ጀምሮ በራሴ ነው ሁሉንም ስራዎችን መልቃቸው በራሴ ቻናል። አይዋ በጣም ተወዳጅ ሁሉ ዜማ ነው። አይዋ ልክ እንደዚህ እንደሞድሽ ጎንደር ሰብስብ ብለን የሰራ ነው። ማን የጻፈው እሱንስ? ቴድሮስ። ዜማና ግጥም? ዜማም ግጥም ጎበዝ ልጅ ነው። ራሱ ነው የሚሰራ። ይሄ አዲሱ ስራም የሱ ነው። ደባከሽ ለሁለት የሰራ ነው የሱ ነው ዜማም ግጥም። ኢንትረስቲንግ። እስቲ ቴድሮስ እንደው ስላንተ ደግሞ የሙዚቃ ስራዎች እናውጋ። ያው በቅርቡ አዲስ ስራ ሰርቻለሁ። እህቴ ጋር ነው የሰራሁት። ከተለቀቀ 2 ቀን ምናምን 3 ቀን የሆነው መሰለኝ። የትኛው ነው? ጎንደርን በናፍቆት የተሰኘው የጋራ የሰራ ነው ማለት ነው። ጥሩ እይታ እየሄደ ነው። ሰው ጋርም ጥሩ ደርሷል። ጥሩ ቪው አለው። ሁለቱም ስራ የሰራናቸው ውጤታማ ነው ማለት ነው። በራሴ የዩቲዩብ ቻናል ነው። እኔም ደግሞ ከሷ ጋር ሰርተ አንተም በራስህ ዩቲዩብ ቻናል ላይ ለቀቀው? ናይስ። ያው ስንሰራ አንድ ስራ ከሰራን ወደ እኔ ከሆነ እኔ ጋር ይጫናል፣ እሷም ጋር ከሆነ እሷ ጋር ይጫናል ማለት ነው። ስለዚህ አሁን የሰራውን እኔ ጋር ቴዎድሮስ ሳሙኤል ዩቲዩብ ቻናል ላይ ጎንደርን በናፍቆት የተሰኘውን አበርክቻለሁ ማለት ነው። ሞድሽን ሰራን። ከዛ የወሎውን አይዋ የተሰኘ ስራ ደግሞ ደስ የሚል የወሎ ስራ ሰራን። እሱም በእኔ ዩቲዩብ ቻናል ነው። ጉጅ መለኛው የተሰኘ ስራ ደግሞ ነበር 4 የሰራ ነው። እሱ በሌላ ዩቲዩብ ቻናል ላይ ተለቀቀው። ግን ለዚህ ሁሉ ግን ብዙ ሰዎች ከጎናችን አሉ። እኔ ስፔሻሊ ከሙዚቃ ስነሳ ወደዚህ እንድቀርና ከጎንደር መጥቼም አቤ ነው ያስቀረኝ። አበበ ብርሃኔ እሱ ነው ያስቀረኝ። የመጀመሪያ ስራ እሱ ነበር የሰራልኝ። ከዛ በኋላ ለመድኩ ቀረው ማለት ነው። ዲቤ ታዋቂ ሰው ነው መጀመሪያ። አዎ ሳላመሰግነው አይደል። ምን የሚል ሙዚቃ ነው የሰራልህ? ባያንቹ ፍሮጂ የሚል ስራ ሰርቶልኝ ነበር። የመጀመሪያ ስራ አቤ ነው የሰራልኝ። ከዛ በኋላ ነው እንግዲህ ወደ ሞድሽ ጎንደር የመጣ ነው፣ የጋራ ስራ የመጣ ነው። ፍረጅኝ ከሰራው በኋላ ነባሚ ጋር አብረን ጀመርን ስራ። አልበም የማውጣት ሐሳብ አለ ወይስ እንደው ገና ነኝ ብለን የምታስበው? እሱ ላይ ገና ነኝ የሚዬ። ምክንያቱም አሁን አንዳንዴ አንድ ነጠላ ዘፈን ስትሰሪና አልበም ስትሰሪ ነጠላ ዘፈን ስትሰሪ ብዙ ነገሮችን አስተዳድረሽ መኖርና ብዙ ነገሮችን ማስተካከል ትችያለሽ። አልበም ስትሰሪ ደግሞ ከብዙ ነገሮች ነፃ መሆን ይጠበቅብሻል። ኃላፊነቶች ብዙ ናቸው እና ለወደፊት እንግዲህ እግዚአብሔር ፈቅዶት ጥሩ ነገር ከታላላቅ ባለሙያዎች ያው ይሄ መዳረሻ ነው እንጂ ስራ አልሰራንም። ለኛ መዳረሻ ነው ምንም ምክንያቱም የሰሩትን ስናይ በእነሱ ተጽናንተን ነገን አስበን እንሰራለን። የባህላዊ ሙዚቃ ከሚሰሩ ሰዎች ወይ ታዋቂ ሙዚቀኞች የማን አድናቂ ነህ? እኔ ጋሽ ግርጋዱ ባል አድናቂ ነኝ። ከዛ በተረፈ ግን አሁን ትውልድም ደግሞ በጣም ያው አስተዋውሰሽኛልና ከአሁኑ ትውልድ ደግሞ በጣም ብዙ አሉ። እንደ ወንድም እንደ መካሪም እንደ ፕሮዲሰርም ሆኖ ደግሞ ብዙ ነገር የሚሆንልኝ ቀኝ መከታ የሆነ ደግሞ ማህሪ ደገፋው አሁንም ያወጣሁትን ዘፈን ፕሮዲስ ያደረገ በዓል ነውና ዛሬ አንተ ከሰራቸው ሙዚቃ ስራዎች በጣም የምትወደው አንድ ሙዚቃ ጋብዘን ለኔም ለተመልካች። ወይናላት 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 ፍሬ ያላት ተጠጋት ቅረባት። 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 የምትሄዱ ሁሉ ወይናላት የምትሻገሩ ወይናላት እንዴት ነሽ በሉልኝ ወይናላት
ፍቅራችን መልከ ግቡ ወይናላት አይኔ በትዝታ ወይናላት ሲያፈስም ባውነ ወይናላት ተላከኝ ላለው ወይናላት መንገደኛውን ወይናላት 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 ቅረባት ተጠጋት ፍሬ ያላት ሰምና ወርቅ ነው። ገብቶኛል። እናመሰግናለን። በጣም ቆንጆ ደስ ይላል። እናንተም ጎበዞች ናችሁ። በጣም ቆንጆ ቆንጆ ስራዎች ነው የሰራችሁት። በማንነት ውስጥ በራስ ውስጥ ራስን ማግኘት ደግሞ ራሱ ልዩ ተሰጥኦ ነው። ምክንያቱም ብዙ ሰው ከራሱ ጋር የተለያየበት የተነጣጠለበት ጊዜ ስለሆነ እንዲህ በራስ መምጣት ያስከብራል። ከህዝብ ጋርም ቶሎ ደግሞ ኮኔክት ያደርጋል አይደል? ያዋሃዳል። ስለዚህ ቀጥሉበት ነው የምንለው። መልካም ምኞትም እንመኛለን። ስራችሁም የተሳካ እንዲሆን እንፈልጋለን። ቀረ የምትሉት እንደው ባነሳ ነው የምትሉት ሀሳብ ካለ ደግሞ እድሉን በሰፊው ልስጣችሁ። ያው እየሰራን ነው፣ ግን ገና ይቀረናል። ባህላችንን በደንብ ማሳወቅ ማስተዋወቅ፣ በደንብ የበለጠ ኢንተርናሽናል አድርጌ መስራት። አሁን ለምሳሌ እኔ እሱን ነው የማስበው። እዚሁ መቅረት ሳይሆን ኢንተርናሽናል መሆን ነው የምፈልገው ባህሌን በማስተዋወቅ። ከዛ አንፃር ደግሞ ምንም አልሰራውም፣ ገና ነኝ። እግዚአብሔር ያግዘኝ። ለወደፊት ቆንጆ ነገር እንሰራለን ብዬ አስባለሁ። አመሰግናለሁ። አይ በጣም ብዙ ቆንጆ ቆንጆ ተወዳጅ የሆኑ በህዝብ ዘንድም የሚታወቁ እኛም ዛሬ የተገናኘንበትም ምክንያት እኮ እናንተ በሰራችሁ ትልቅ ስራ ተደማጭነት ሰው ጋር በመድረሱ ነው አይደል? አዎ። ስለዚህ ለእናንተ ለራሳችሁ የምትሰጡት ቫልዩ ትልቅ ከፍ ማለት አለበት ብዬ አስባለሁ። ከዚህ በበለጠ ደግሞ በትልቅ ስራ እንጠብቃችኋለን። ቴዎድሮስም እንደው የምትለው ነገር ካለ ነገ በምን አይነት ስራ እንጠብቅ? እንሰራለን ወደፊት የባህል ስራዎችን በደንብ ባህል ሲባል ያው ጎንደር ብቻ አካባቢም ሳይሆን ብዙ አካባቢ ያሉና የተለያዩ በኢትዮጵያ ብሔረሰቦችም አሉ። ባህሎችን በደንብ እናስተዋውቃለን፣ እንሰራለን። እንግዲህ በእድሜና ጤና ይስጠን፣ እሱን እንሰራለን ብዬ አስባለሁ። ከዛ ውጭ እንዳልኩሽ የኔ የሚወጣ ስራ አለ። የወልቃይት ከወልቃይት እስከ ደብረታቦር በጌ ምድር የተሰራ ስራ አለኝ። ለበዓል ለመርቀሪዎስ ነው የሚወጣው። ለመርቀሪዎስ በዓል ነው። ከዛ ደግሞ ከበጌ ምድር ጀምሮ እስከ ጫፍ እስከ በጌ ምድር ወልቃይት ድረስ በደንብ የሚከበር ነው። የፈረሰኞች በዓል ያልኩሽ ማለት ነው። በደማቅ ይከበራልና እንደው በአጋጣሚ አይተሽ ከሆነ የፈረሰኞች በዓል ምናምን ሲከበር አይተሽ ከሆነ ውድድር አለ ምናምን እስቲ አጅባር ሜዳው ላይ የሚከበረው ያንን ስራ የመርቀሪዎስ አበረክታለሁ ብዬ አስባለሁ። ከዛ በተረፈ ደግሞ እንግዲህ ሰብሰብ እያልኩኝ የራሴን ስራዎች ይዤ ወደፊት በአልበም ደግሞ ትመጣለህ። አዎ እንግዲህ ፈጣሪ ነው የሚያውቀው። አዎ ነው የሚባለው። የምን ነው ግን ጎበዝ ልጅ ነህ፣ ጀግና ልጅ ነህ። አዎ ነው የሚባለው። ከዚህ ባለሙያዎችን ይዘን ደግሞ ይጠበቃል ካንተ። አዎ የባህል ስራዎችን ሰብሰብ ጃኖ ለብስ ጃኖ ከመልበስ ቀይ ከመሆኑ ቴዎድሮስ ከመባል አዎ ነው የሚባለው። እንደፈረው እንሰራለን። ያው እንግዲህ ዜማዎችን ሰብሰብ አድርገን ታላላቅ ባለሙያዎች እና ደግሞ በጣም የምወደው የማከብረው አንድ ያስታውሳለሁ፣ አንድ ያግኝቼዋለሁ። አርቲስት ቴዎድሮስ ካሳሁን ከአበጋዝ ሽወጣ አረ ሞክሽህን ማለት ነው። አዎ እና አግኝቼዋለሁ። የመዝሙር ስራ ነበረን ፋሲለደስ ሲሰሩ የዛን አጋጣሚ ምን ለጉዳይ ሄጄ ነበርና አንድ ያግኝቼዋለሁ እና እድሉ አግኝቼ እንደው አንድ አዝማችም ዜማ ብትሆን ወስዳለሁ። እድሉን አግኝቼ እድሉን አግኝቼ ምሬን ነው። እድሉን አግኝቼ አንድ የንጉሳውያን ዘፈን እኔ የማን አድናቂ መሰልኩሽ? የአፄዎቹ አድናቂ ነኝ የነበረው። እኔም አመጣጤም የአርበኛ ቤተሰብ ነኝ። ስለዚህ ካንተ ነው ታደግጥም እነዚህ ማመጣጠቀው አይደለም። ተው እንጂ በእውነት እኔማ ወስዳለሁ አንድ ነው አይደለም። በጣም ወደው በጣም ማከብረው እጅግ በጣም እንዳልኩሽ እወድሃለሁ አከብርሃለሁ የማታያቸው ሰዎች አሉ በብዙ ልብ ውስጥ የታተሙ ገባሽ? እና እንደ እግዚአብሔር ፍቃድ ወደዛ መንገድ ድሉን አግኝቼ እንደዛ አይነት ያለበም ስራ ብጀምር ከአቤና ከሱ ጋር ነው የምሰራው። በቃ
ይሆናል ካፌ ወጣ ነገር ጊዜ ይሆናል አይደል? አዎ በጣም በቃ የዘመናችን ንጉስ ምንለው በጣም እናከብረው እንደመጣውበትን እንዳካይ እንደጎንደርም በቃ ምን ልበልሽ እኮ እንዴት አድርገው እሱ መግለጽም አይቻልም። ቴንኪው በጣም እናመሰግናለን። ጎንደር በጣም ነው የምታከብረው በጣም በሱ ስም እናመስግን ቀደምሽኝ እንጂ በሱ ስም እንኳን መንገድ ተሰይሟል። አዎ አይደል? በዚህ ልክ ነው ገባሽ? እና በጣም ነው የምወደው በጣም ነው የማከብረው እድሉን አግኝቼ አብረሰራን ቴዲ ለሁሉም ነው ለጎንደር ብቻ ሳይሆን ለሁሉም ነው። አዎ ግን ደግሞ እኔ እንደመጣሁበት አካባቢ በቃ እንደዛ ያየሁት ገባሽ? በጣም አክባሪ ነው ወዳጁ ነው ምርጥ ኢትዮጵያ ልጅ ነው። ምስጋና ስትሰሚ ስለራስሽ ሰው ይከብዳል እኮ አይደል? አዎ ለሱ መመስገን ላንቺ መመስገን ምናምን በጣም ብዙ ሰው ዓለም የመሰከረው ያ ደግሞ እዚህ እናንተን የጋበዝነው በሰራችሁት ሙዚቃ እናንተን እናስከብር እናንተን ልናስተዋውቅ የሰራችሁት ስራ ጥሩ ነው ቆንጆ ነው ለማለት ስለሆነ ስለናንተ ያው ብዙ እናውራ ብለን ነው ግን እናመሰግናለን። እናመሰግናለን አክብረሽ እዚህ ድረስ ስለጠራሽን እናመሰግናለን። ማናጀርሽንም እንኩይን እናመሰግናለን። እግዚአብሔር ይባርክልኝ። እስከ ሙሉ ቤተሰቦች እንወዳችኋለን። መልካም በዓል ለሁላችን ይሁን ብያለሁ። መጣንልሽ የልብ ወዳጅሽ ጎንደር ጠርቶ ናፍቆትሽ መጣንልሽ የልብ ወዳጅሽ ጎንደር ጠርቶ ናፍቆትሽ ከጀግኖች ጎራለ ቀናይ ባገሬ ጎንደር ነው ሀገሬ ከጀግኖች ጎራለ ቀናይ ባገሬ ጎንደር ነው ሀገሬ እኔ ሳታውልሽ ላፌ ቃላነሰው ምን ባዜምልሽ ነው የልብ የሚደርሰው አንቺ ሀገር አድባር የጀግኖች እናት ስስት የዋህ ጎንደር የኔ መሰረት ገዳሙ 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 የይዋ ገዳሙ እስኪ ባርባራቱ በጎንደር ለማለ ሌላ ምን ሀብታለ አንቺን የሚያክል ምን ያደርግልኛል ወርቅ አልማዝ ተገራው ጎንደር ላይ ወሰዶ ሁሉም ከታደለው እንኳን ከአንቺ ርቄ ናፍቆት ተጨመሮ ከአንቺው ነው ማዳሮ ልቤ ዝሮ ዝሮ ልቤ ዝሮ ዝሮ ቢወለድም ጀግናን ቢወለድም ጎበዝ ጎንደር አይደለም ወይ ጠላት የሚያናዝዝ አጥንቴም ስጋዬም እስትንፋሴ ጎንደር ናፍቆትሽ አየለን ከአንጀትሽ ላይ ልደር ሰሙን እንደመብረቅ ከሩቅ ፈሮታል ጠጅ ወዶ ጎንደሬ ለፈላው ተስተል አትንኩኝ እንጂ ካለኩት መቻል በለሳር ማጭጎል ክብሩን ያስመካል ጋሻው ላይ ልዋለ ክንዲያው ላይ ልዋለ ከጎንደሮች መሃል ጋሻው ላይ ልዋለ ጃው ላይ ልዋለ ከጎንደሮች መሃል ጋሻው ላይ ልዋለ ክንዲያው ላይ ልዋለ ከጎንደሮች መሃል ጋሻው ላይ ልዋለ ክንዲያው ላይ ልዋለ ከጎንደሮች መሃል ገዳሜ ጉላይ ወልቃይት ጠገዴ መተማ ሁመራ ይናፈቃል ደባርቅ የጀግኖቹ ጎራ ጎርጎራ ፎገራ አርማጭ ዳሸን የተኮስ መስት የወንዶ
የወንዶች ማርከሻ የወንዶች ማርከሻ ገዳዬ ገዳዬን ገዳዬ ገዳዬ የኔን ህውማንታን እያለችኝ እናቴ ናሁን ትለኛለች ጎንደር ላይ በሞቴ ገዳዬ ገዳዬን ገዳዬ 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 ገዳዬን ገዳዬ ገዳዬ ጋይንት እናታወር ወገረ አዳማት እምንበታለሁ እንደ እናት አባት ገዳዬ ገዳዬን ገዳዬ 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 ገዳዬን ገዳዬ ገዳዬ ኋላ ደረሳችሁ በድጋሚ መልካም የጥምቀት እንግዲህ በዓል አይደለ ዳቦ ደግሞ የሚቆርሰው ወንድ ልጅ ነው በባህላችን በወጋችን ተለቅ ያለው አንተ ትንሽ እዚህ ጋር ሽበት ስላለ አባወራም ስለሆንክ ባርክና ቁረስልን በስላሴ ስም ስላሴ ልቀበለኝ ነው አዎ እሺ ይኸውልህ ሴቶች እኮ የሚያስፈልጉ ለዚህ ነው ሴት በትክክለኛ ረዳት ብልሃት አላቸው እሺ ስለዚህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አጋዕዝተ ዓለም ሥላሴ ይባርኩልን ዘመኑ ይባርኩልን የዛሬ ዓመት ሰላም ያደርስን ከነ ቤተሰቦቻችን ከሁሉ ነገራችን ጋር ሀገራችን ኢትዮጵያ ሰላም ሆና ቀጣዩን ዓመት የበረከት ያርግልን ሥላሴ ይባርኩልን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ ያልተደፋውን ያንሳል ሲሳይ ነው ሳውቀው ገብቻለሁ ዘመድ ሲመክረኝ አንድ አይኔን አሞኛል አንዱን ጥሎበታል አንድ አይኔን አሞኛል አንዱን ጥሎበታል እልም ድርግም ይበል ብዙ አይተንበታል የሙን አመለሰት ወደ አይኗን ገለጥ አድርጋ ስታደርገው ከደን መለኩሴ ከገዳም ጎሽ ይወጣል ከደን ቅላቷ የሚመስለው የወርቅ ዱቄት ፀጉሯ የመሰለው የሐር ዝምዝማት አንገቷ እንደመቃ የተቃናላት አፍንጫዋ የሚመስለው አውቀው የሳሉት ጥርሷ የመሰለው የጊደር ወተት አይኗ የመሰለው የብርጉልላት ጣቷ የመሰለው የበልጅግ ጥይት ሽንጧ እንደ ወይን አረግ የተሳበላት ላመለሰ ሲባል ባልተሰራ ሞት ከምንም ሟች ነው ለፍቅር ከምንም በላይ ሟች ነው ለፍቅር ቀጣይ ጥምቀትን እንገናኝ ጎንደር መልካም የጥምቀት በዓል በአምላኬ ቴዎድሮስም ምርጥብም እዚህ ድረስ መታችሁ ከኛ ጋር ቆንጆ ቆይታ ስላደረጋችሁ እንደዚህ ስለተጫወትን ስለተደሰትን በዓልን በዓል ስላስመሰላችሁልን በእኔም በተመልካቾቼም ስም እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አመሰግናችኋለሁ። አሜን። እንቆጭ ለሁላችንም። እንግዲህ ተመልካቾቼ ዛሬ ቆይታ ከአምለሰት ጋር ልዩ የበዓል ዝግጅታችን ይህን ይመስል ነበረ። ጥሩ ሀሳብ እንዳገኛችሁበት ዘና ፈታ እንዳላችሁበት ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሰንብቱ። መልካም በዓል።